Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. Abiy Ahmed, stay strong, stay strong, stay strong. One love for Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, Abiy, in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. For Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, Abiy, in the struggle so long. Carry your people with the power of song. Abiy Ahmed, one love, one love, one love. Abiy Ahmed, stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. Abiy Ahmed, march on, march on, march on. Abiy Ahmed, stay strong. እንዴት አደራችሁ? እንዴት ዋላችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። የሚዲያው ድሮን ገብተናል። አንድ ነገር ፈልጌ እሱን ሳላረግብቼ ይገርማችኋል። ሐሳቤ ብትን እንዳይልብኝ ብዬ ነው። እንዴት አድራችኋል? ሰላም ናችሁ ወይ? እስኪ እዚህ አንተ እስኪ ቆይ አንዴ ታገሱ። አርማችን ይደረጋል፣ የግድ ነው። አርማ የግድ ነው፣ ለወዳጅም ለጠላትም። ይሄ በማረክ ስንገባ ደስ ይላል። ተንጋደደች ትጋደል ምናባቷን ስላል። እሺ እንዴት አደራችሁ? እንዴት ዋላችሁ? ትናንት ማታም ጠፍቼባችኋለሁኝ፣ ዛሬም አርፍጄ ገብቻለሁኝ። እንግዲህ መንገድ ላይ ስንሆን እንደዚህ ነው የሚያጋጥመን። ብዙ ጊዜ ደርሳለን ባልንበት ሰዓት ላይ አንደርስም። ዞሮ ግን ያው ብዙም ሰበር ብለን የምንወጣበት ዜና የለም። እንደነገርኳችሁ ኳሱን አንጥረን ሜዳቸው ላይ ሰተናቸዋል። ያው የነሱ ዜና ቀድሞ ከማውጣት ውጪ መሬት ላይ ይሄ ነው የሚባል ዜና የለም። ከራሳቸው አፍ ሁሉም ነገር እየወጣ ነው ያለው። እኛውን ድላችን ማጣጣም ነው ያለብን። ብዙ አሁን የሚታገሉት ምንድነው? ድልህን እንዳታስበው፣ ድልህን እንዳታወራው አጀንዳ የሚሰጡ ፎርጌት አድርገው ዛጋ ትተዋለህ። እዚህ አንተ ትግልህን እያጣጣምክ መሄድ ብቻ ነው። በሰጡ አጀንዳ ላይ ብቻ የራስን ደስታ ማጣት ስለሌለባችሁ ብዙ ይሄን ያክል ፎከስ አታድርጉት። ሸዋሸዋ አለ፣ ጫጫታ አለ፣ ግርግር አለ፣ ምናምን አለ፣ ረብሻ ቡጥቡጥ አለ። አያገባንም። ስራችን ጨርሰናል። ጉዞአችን አለን፣ እቅዳችን አለን፣ አላማችን አለን። የመጀመሪያ ታርጌት ጨርሰናል። ሁለተኛ ታርጌት ጉዞ ወደባችን እየተንቀሳቀስን ያለ ነው። በተባለው ሰዓት ሰዓት ተጠብቀን ወደባችን ላይ ሰንደቃችንን ይዘን ከች እንላለን። ዲህ ነው ልበልዋለን። ይሄ ነው ጨዋታ ያለው። ቆየብኝ ቆይቻለሁ እንደኔ። ለዚህ እኮ ነው ይቅርታ የጠየቁት። እንግዲህ ያው መግቢያው አይታችኋል። እንግዲህ ከተማችን አገራችን እንዴት እንዳደገች እንዴት እየተለወጠች እንደሆነ አይታችኋል። እኔ ብዙ ጊዜ የምታገለው ምንድነው
ውጭ ሆናችሁ ከምታወሩ ግቡና ይው ሀገራችሁን አይታችሁ አውሩ እያልኩ ነው ብዙ የሚጨቃጨቅ የነበረው። አሁን ዲያስፖራው እንደ ጉድ እየተመመ ነው ያለው። የሰራሁትም እሱ ላይ ነው። በተለይ ትውልደ ኢትዮጵያ በሙሉ አገርህ ግባ፣ ያየኸውን አውራ፣ ባየኸው ላይ እናውራ፣ ቶ ዩቲዩበሩን፣ ቶ ቲክቶከሩን፣ ቶ ሚዲያውን፣ ፍየል ወዲያ ቅዝምዝም ወዲህ ይባላል። ቶ አጀንዳን የሚሰጡ አገርህ ሄዳለች፣ አገርህ የምድር ገነት ሆናለች፣ የዓለም ህዝብ ለምኖ ሊገባባት ነው፣ ተስፋህን የሚያጨልሙብህ፣ ሂድ ግባ እያልኩ ነበር። ትውልደ ኢትዮጵያ ላይ ነበር የምሰራው። ማስክም ቢሆን ተሸፍኖ ተደብቆም ቢሆን ዳውን ኢትዮጵያ፣ ዳውን ኮርዳይት፣ ዳውን ዶክተር አብይ፣ ፊልድ ማርሻል አዳነች ሲደርበው አሁን ሰተት ብሎ ይገባ ነው ያለው። ሲገባ አፉን ይዞ ጉድ ይሄ ኢትዮጵያ ነው አይደለም፣ ዱባይ ነው አይደለም፣ ባንኮክ ነው አይደለም ይባባል ጀመረ። ገና ከዚህ ባስ አለ። ገና ከራሳቸው አፍ መስማት አለብን። ውጡ፣ ላይፍ ስሩ፣ ያያችሁትን እያልኩኝ ብዙዎቹ አሁን ኢትዮጵያኖች ዲያስፖራዎች እየገቡ በአይናቸው ያዩትን እየመሰከሩ ነው። አናምንም፣ እውነት ይሄ ነው ወይ እስኪሉ ድረስ ይሄ ነው ስራ የተሰራው። በመከራ ውስጥ፣ በብስጭት ውስጥ፣ በአጀንዳ ውስጥ፣ በፖለቲካ ውስጥ ስራ ላይ ነው ያለ ነው። ግመሉ እየሄደ ነው ያለው። ውሾቹ ናቸው እየጮሁ ያሉት እያልኩ ናቸው አለ። ውሾቹ ናቸው። ውሾቹ ገብተው ግመሉ ዚፕ ወሬ የለም። ስለዚህ ይሄ ድላችን እንዳናይ ነው የሚያደርጉን ብዬ ፍሮም ሆርስ ማውዝ ይባላል፣ ከፈረሱ አፍ ቢባል ነገር አለ። አንድ ምንድን ነበር ይባለው? ቆይ አንድ ነገር ላሳያችሁ። እነዚህ እህቶቼ አሁን አገር እሪ በከንቱ እንደነገርኩሽ የምርም እሪ በከንቱ ነው። እነዚህ አሁን ዲያስፖራዎች ናቸው። እዛ ገብተው እያዩ ነው። እንግዲህ ይሄ ምንድን ነው እስኪ እንዴት አያችሁት ኢትዮጵያን ብለናቸው እያዩት ነው። እነሱ ገብተው ነው አገር ቤት ገብተው እያዩት ነው። ምን አያችሁት እስኪ እንዴት ነው? እንግዲህ ግማሹ 15 ዓመት 20 ዓመት ምናምን 40 ዓመትም ይገባል፣ 30 ዓመትም ይገባል እየገቡ ናሉት። አሁን ድሮ ኢትዮጵያን የማያውቃቱ ምን አያችሁ ገብታችሁ የሚናገሩትን አዳምጡ። እንግዲህ ይኸው እንግዲህ እሪ በከንቱ እንደነገርኩሽ የምርም እሪ በከንቱ ነው። እንኳን በእግር አይደለም በመኪና ስታልፊ ሁሉንም መስኩሪ ዘግተሽ ነው የምታልፊ የነበረ። ምንም ርህራሄ የለም። የሚወስድሽን አድርገው እሪ ብቲ የሚወጣልሽ በመስኮት እንኳን ከብቶ የሚያየለን ባለቤቶች እና ከባድ ጊዜ ነበር። ግን አሁን እንደዚህ ተቀይሮ ለኔ ህልም ነው። አዲስ አበባ ላይ በጣም ተዛውረን ብዙ ቦታ አይተናል። ያየነው ለውጥ በእውነት በጣም ደስ ይላል። ይሄን ፊል ለማድረግ በአካል መጠን ነው። አሁን ምሳሌ የመጣን ከፒያሳ ነው። ፒያሳ አካባቢ ያየነው ከወርቅ ቤቶች ጀርባ ነው ያውቃዋለሁ። ለምን አንዴ ለረፍት መጠን እዚህ ስልክ ተወስዶብን ፖሊስ ይዘን ለማስመለስ ውስጥ ገብተን ነበር። እሪ በከንቱ ማለት አሁን ያየነው ቦታ የነበረው ቆሻሻ የነበረው እነዚህ ቤቶች ትንንሽ ቤቶቹ ነው። ግን የሚገርምህ እኛ አሁን ፖሊስ ይዘን እየወጣን ራሱ የአካባቢው ሰው ነው ወደ ውስጥ አትግቡ እያሉን ነበር። ስልኩን ሳይሆን ጫማህንም ሊወሰድብህ ይችላል ነው። እኔ ይሄ ሚሞሪ ያለኝ። አሁን ግን ሂደን እንዳየነው በእውነት በጣም ደስ የሚል በጣም ትልቅ ለውጥ ነው። በጣም ደስ ይላል። አሁን ያለነው ቤላ ከኢጣሊያን ኤምባሲ ጀርባ ነው። በጣም ደስ ይላል። ተንጠልጣይ ኬብል አለ፣ አርቲፊሻል ሌክ አለ፣ ዳር ለዳር ያሉ አበቦች በጣም ደስ ይላል። የውሃው ድምጽ በጣም ደስ ይላል። በፊት እዚህ ለመምጣት የሚያስፈራ ቦታ ይሄ ቆሻሻ የነበረ ነው። ኦኬ እንግዲህ ፍሮም ሆርስ ማውዝ ነው አሁን የሰማችሁ፣ ከፈረሱ አፍ ነው። እንደዚህ ነው። ሌሎቻችሁም ውጭ ሀገር ሆናችሁ ካናዳ ተቀምጣችሁ፣ አሜሪካን ተቀምጣችሁ፣ ኤሮፕ ተቀምጣችሁ፣ አረብ ሀገርም አፍሪካ ሀገርም ተቀምጣችሁ የተጭበረበራችሁ እውነቱ ይሄ ነው። ገና ነው። ያው የኛ ኮማንድ ፖስቶች ይለቃሉ፣ በቲክቶክ እንለቃለን። እኛ የቆረጡን ቲክቶክ ላይ አሁን በጣም ብዙ ሚሊዮን ህዝብ እያየሁ ነው ያለው። በሚሊዮን ህዝብ ደረጃ እያዳረስ ነው ያለው። ያው ትንሽ ቆንጨብ አድርጌ እንደው ለዜና ያክል ለእናንተ አፍ ማሟሻ ብዬ ያመጣሁት እንጂ በየሰዓቱ ይሄ ነው። ምንድን ከጎፋ ሳውላ ተባረኩ። ቴንክ ይሄ ነው ጫውተው ያለው። ይሄን እውነት ነው እያደረቁራችሁ። አሁን ትግሬ ጁንታ ፋንቶ ሸኞ ያጂ ሻቢያ ፋኖ መጥ እየተባለ ጭንቅላታችሁን የሚሰርቋችሁ እንዲህ አይነቱን እውነት እንዳታዩት ነው። ጎንደር ብትሄድ ይሄን ነው የምታየው። ጎንደር ብትገባ፣ ጎጃም ብትገባ ይሄን ነው የምታየው። ሐረር ብትገባ ይሄን ነው፣ ድሬዳዋ ብትገባ ይሄን ነው የምታየው። ጅማ ብትገባ ይሄን ነው የምታየው። በሄድክበት ቦታ ሁሉ ለውጥ ነው። 70 ዩኒፎርም እየተሰራ ነው ያለው። ጎበዝ እመኑኝ ብዬ ስል
መረጃና ማስረጃውን በስፋት ሲበት እመጣለሁ እንድታዩት እናንተ ራሳችሁ። ወይ አማራ እኮ ያልገባው መቼም ቢሆን አማራ እሱ ተበቀሉት። ያው ህወሓት ነው የሚበቀሉ። ጌታቸው ረዳ እኮ አጋለጣቸው። ሻዕቢያ ህልሙ አማራ የሚባል ማጥፋት ነው። ሶስት መደብ እኮ ነው ያለው። ሻዕቢያ ትግራይ ማጥፋት ይፈልጋል። ትግራይ አማራ ማጥፋት ይፈልጋል። አማራ ማለት ልታጠፋ ነው የምትፈልገው። የአማራ ትግል እኮ ማንን ነው አማራ ልታጠፋ የምትፈልገው? ወይስ እንጠፋፋ? ማንም የምታጠፋ እንግዲህ ሻዕቢያ ትግሬን ያጥፋ፣ ችግር የለብኝም። ያው ከድሮም የራሳቸው ታሪክ ስላላቸው የተናቆሩበት ታሪክ አላቸው፣ የሚጨራረሱበት የሚናናቁበት ታሪክ አላቸው። ህወሓትም ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሏል። ግዴ አማራን ያጥፋ፣ ችግር የለብኝም። እሱም ያው ራሱ የዛቱ ስር ጉዳይ ነው። ከአማራ ጋር ያለን ሂሳብ እናወራርዳለን፣ አማራ እንዲናደርጋለን። የዛቱበት ነው፣ ያድርጉት። አማራ ማን ጋር ነው ማን ነው የምታጠፋው? ግራ የተጋባው ትግል ግራ እና ተውት። የአማራ ጽንፈኞች ያው በእጅ አዙር ስለሆነ ጨዋታው ያው እያያችሁት ነው ያሉት። አሁን ያው አስበስ ራሱ ወጥቶ ጉዳው ያዘርክረኩ። በቃ በምንም ተአምር ሻዕቢያና ህወሓትን ላመጣ ጫካ አልገባውም ማለት አልገባውም ማለት። አሁን አየ፣ አሁን ባይናቸው አዩ። እየተዋጋ ያለው ህወሓት መሆኑን አዩ። እየተዋጋ ያለው ሻዕቢያ እንደሆነ አዩ። እኛ ስንለፈልፍ ሲሰድቡን፣ በዚህ በኩል ሚዲያ ሲሰሩብን፣ በዚህ በኩል እየደወሉ ሲያች ተው ግድ የለም አትበል አንተ ሲሉን፣ ይኸው ዛሬ የሻዕቢያና ህወሓት ተዋጊ አማራ ግዛት ላይ ያለቀ ነው ያለው፣ እንዳለ ያለቀ ነው ያለው። ሬሳው ከወሎ የተጀመረ ወደ ኤርትራ፣ ከወሎ ወደ አድዋ፣ ካላማጣ፣ ከወልዲያ፣ ከአዘዞ፣ ከጎጃም ተነስተ ሬሳ እንኳን ለመቀበል እድል አጣ። ከአድዋ እየተነሳ ከትግራይ እየተነሳ አለቀ። አማራ መሬት ላይ አለቀ። አማራ ራሱን አማራ ማጥፋት ነው እና ትግሉ ውል የለውም። እኔ በዚህ አጋጣሚ ላይ መሳይን በጣም አደንቀዋለሁ። በጣም የአማራን ህዝብ እያስጨረሰ ያለው መሳይ ነው። ድሮ ነው የሰራሁት ይሄንን። እመኑኝ፣ ተዉ። እነ ግልብጥ ሚዲያ ተገዝተዋል። አማራ ንቃልኩ። ይኸው ትላንትና እንደገና አስረስንና እነንትና ሊያጣላቸው እነ መከታው ሊያጣላ መሀል አስቀረባቸው። እንደገና ደግሞ ሊያለፋለፋቸው ነው። ትላንት ተጨፋጨፉ። መከታው አስረስን ሊገሉ የሄዱ የመከታው ወታደሮች በአንድ ተራራ ላይ ከሌላው ፋኖ ጋር ተገናኙ። ሌሊቱን ሙሉ ሲለባለቡ አደሩ። ሌሊቱን ሙሉ አስረስ እኮ ያለው ሌላ ቦታ ነው። እሱን ለመምታት አስረስን ለመግደል ነው የሄዱት። ተናደደ። ይህን መግለጫ እንዴት ይሰጣል እንዴት እንደዚህ ይላል ብለው እሱን ለመምታት እነ መከታው አዘው ነው የሄዱት። እነ ዘመነ ካሴም አሉበት። ተበሳጭተዋል። የፋኖ ትግል ተርመስምሷል። በሱ ምክንያት በአስረስ ምክንያት እሱም ጉዳቸውን ያዘከረከው በዛ ምክንያት እልህ ይዟቸው ኢሳያስ አፈወርቂ ነው ትእዛዝ የሰጠው። አስወግዱት ነው የተባለው አሉ። አስወግዱት። አስረስ የሚባል ሰው ፈልጋችሁ አስወግዱ። ለምን? ሚስጥር ስላለ ነው። እነሱስ ጅሎች አይደሉ? በይፋ ሄዱ። አስረስ አለበት የሚታለው ቦታ ሊገሉት። እኔ ትላንትና ኢንተርቪው እንኩሮ ሚዲያ ያቀርቧቸው ነበር እነ መከታው። ያኔ ጠርጥሬ ያለውኝ ወይኔ አሁን እንደገና ሊባሉ ነው አልኩ። ያ መከታው የሚባለው እኛን አይወክለንም። አስረስ እንደዛ አንበሳ ያደረጉት እንደዛ ጀግንነቱን የመሰከሩለት እንደው የዛው የፋኖ ምናምን ብለው እንዳልሰጡት አናውቀውም አሉ። አይወክለንም አሉ። ይሄን የሚያደርገው በማንም እንዲዛልኩስ በውስጥ ነው ማውራት ያለብህ ካለብህ እንኳን በውስጥ ነው። በሚዲያ ላይ አውጥቶ መከታውና አስረስ እንዲገዳደሉ አድርጎ መሳይ ኢንተርቪው ሰራባቸው። ወንድ ነው መሳይ። ወጥቶ አናውቀውም አሉ። የማን አስረስ ነው አሉ። የማን አስረስ ነው አሉ። አናውቀውም አሉ። ጌም ኦቨር እንዳሉት መሳይ እሺስ ዲስራኒስት ይሄው ማታውን ከኢንተርቪው መልስ ትእዛዝ ታዞ ሂድና ግደል ተባለ። ሄዱ። ኮሬ በርታ። እርስ በርሳቸው የተጫረሱ ነው። እባክህ ፎረም የሚነፋውን ቱልቱላ እንድበለን ጅላጅል። ይሄ ነው አሁን ወጥቶ ጭራሽ እጁን ለመከላከያ ከሰጠ ሌላ ሚስጥር ነው የሚወጣው። እንዳለባበሱ እንዳነጋገሩ እጅ ይሰጣል። እጁን ሳይሰጥ በፊት ጨርሱት ብለው ነው
መከታው በዚህ በኩል ዘመነ በዚህ በኩል ጦር አዘምተው ይወስዱበት የላኩበት አስረስ ጋር አስረስ ያለበትን ቦታ ሳያውቁ ለሌላ ዋፋኖ ክንፍ ጋር ሄደው ተጨፋጭፉ ሎሬ ጋር ይል መከላከያ ከላይ ወርታችሁ ነው ያለ ወልዲያ ገባ ደሴ ገባ ደብረ ብርሃን ገባ ደብረ ሲና ሲል የነበረው በሙሉ ያሸባሪው ኃይል ተደመሰሰ። ደስ የሚለው ግን እዛ ላይ በአብዛኛው አሁንም ያለቀው የሻቢያና የህዋት ወታደሮች መሆናቸው ነው። አሁንም እንደገና ደስ ሌላው የምስራች ጥሩ ነው። ግን ምንድነው ያለቀውና የተጨራረሰው ግን በአብዛኛው በሬሳው ላይ የነበረው የህዋትና የሻቢያ ወታደሮች ናቸው። በዚህ አጋጣሚ ላይ አንድ የሻቢያ ምንድነው የተገኘው የተባለው አይ ሀቅ ያናግር ይባላል። እውነት ስለተናገርኩ ያስነጥሰኝ ሲያስነጥስ ሁሉ ጊዜ እውነት ተናግራል ማለት ነው። አንድ የሻቢያ ምንድነው የተባለው የሻቢያ የደህንነት ኃላፊ የደህንነትና የመረጃ ኃላፊ እዛው ቦታ ላይ ቆስሎ ተይዟል። መከላከያ ያዘው። እሱ መከላከያ ጋር ተዋጋ። ያው ከዛኛው ተቆስሎ የተመቶት ተይዟል አሉ። እንግዲህ ፎቶና እንደው ኢንተርቪውን ቢሰጡን ደስ ይለናል ለማህበረሰቡ ለማስተማር። ስለዚህ የተዘረከረከ ትግል ነው ያለው። አርፈህ ኑሮን አጣጥመህ ኑር ብዬ የምልህ ለዚህ ነው። እንኩሮ መሳይ ወንድ ነው። አማራውን ተጫወተበት። ከነጀሪ በላይ እሱ ተጫወተበት። ነጀሪ ምን አደረጉ? መሳይ እንኩሮ ይድፋ አባቴ አምላክ አበሳጨነው። አንድ እንትን ነበረ ከዲሲ ግንባር ራሱ ያስተላል ቃሉን አምኜ ጉድ ሆንኩኝ። ወይኔ መሳይ ዛሬ ሰበር ዜና የለም ድል ጠፋ። የፋኖ ነገር ሽንፈት ብቻ ሆነ። ምን ይሻላል? ፋኖን አምኜ ቆይ ዝበግ ምንድነው ፋኖን አምነ ጉድ ብቱ ቁሬባ ፋኖን አምኜ ጉድ ሆንኩ ምንድነው ፋኖን አምነ ጉድ ሆንኩ? እስኪ ቆይ እናዳምጠው። ፋኖን አምኜ ጉድ ሆንኩ ይላል። እዲሲ ፋኖን አምኜ ጉድ ሆንኩኝ። ወይኔ መሳይ ዛሬ ሰበር ዜና የለም ድል ጠፋ። የፋኖ ነገር ሽንፈት ብቻ ሆነ። ምን ይሻላል? በዚሁ ከቀጠለ የድራፍትና የጥሬ ስጋ ገበያ ሊቀንስ። ፋኖን አምኜ ጉድ ሆንኩኝ። ወይኔ መሳይ ዛሬ ሰበር ዜና የለም ድል ጠፋ። የፋኖ ነገር ሽንፈት ብቻ ሆነ። ምን ይሻላል? በዚሁ ከቀጠለ የድራፍትና የጥሬ ስጋ ገበያ ሊቀንስ ነው። ወይኔ መሳይ እና ያ ምን አገባን? ጉድ ሆንኩኝ። ወይኔ መሳይ ምን አገባን? እኛ የድራፍት አጣ የጥሬ ስጋ አጣ ምን አገባን? እኛ የሚያገባን ነገር አለ? እንኩሮ ሂድ ይቀጥላል። ፋኖን አምኜ ጉድ ሆንኩኝ። ወይኔ መሳይ ዛሬ ሰበር ዜና የለም ድል ጠፋ። የፋኖ ነገር ሽንፈት ብቻ ሆነ። ምን ይሻላል? በዚሁ ከቀጠለ የድራፍትና የጥሬ ስጋ ገበያ ሊቀንስ ነው። ወይኔ መሳይ ወይኔ እና እኔ ምን አገባኝ? የጥሬ ስጋ አጣ ከኔ ጋር የሚያገናኝ ነገር አለ? ፋኖን አምኜ በቃ ጉድ ሆንኩኝ ይገባል ብዬ ስል ጉድ ሆንኩኝ። እንደዚህ ጉድ ሆንኩኝ። ቆይማ ብልጠጣ ምልና ምግርና አጣጣ አንድ እንትን ላሳያችሁ ነበር። ይሄ በአጋጣሚ ገብቶ ነው። ይሄ ነገር ላሳያችሁ ፈልጋለሁ። ትግራይ አገር መሆን ትችላለች የሚባለው ነገር ምናልባት ሌላው ኢትዮጵያዊ ሀገረ ትግራይ የምትባለው ነገር መሆን ይችላል የሚለው ጥያቄ ነው። ሀገረ ትግራይ ሆና መቀጠል ትችላለች፣ ሌላው ሊችል ይሆናል። ትግራይ ግን አትችልም ይላል። ትናንትና ናትናኤል መኮንን እያልክ ትል ነበር ብዬ አንድ ኮመንት አለ። ናትናኤል አለ። ይሄኛው ናትናኤል ማለት ነው የህዋቱ ነው። ድሮ እኮ የኛ ትግል ባልጋዳችን ነበር። ተገልብጡ ነው እንደ ቂጣ። በአብዛኛዎቹ አክቲቪስቶች እኮ እንደ ቂጣ እየተገለበጡ የወጡ ናቸው። ይገባሉ ይወጣሉ፣ ይገባሉ ይወጣሉ። ቀዩዋን ያየ የሚባል ካርታ ጨዋታ አለ። እንደዚህ ይገባሉ ተመልሶ ነው ይወጣሉ፣ ይገባሉ ተመልሶ ይወጣሉ፣ ደግሞ ይወጡና ተመልሶ ነው ይገባሉ። ይሄ አሁን ከኛ ጋር ነበር በትግል በጣም ብዙ የታገለ ሰው ወጣ እንደጀተኒ ወጣ፣ ደግሞ ተመልሶ ገባ፣ እንደገና ደግሞ ተመልሶ ወጣ። ግን ሀቅና እውነቱን ግን እንደ ፖለቲከኛ ሲተነትነው ግን የሚናገረው ነገር አዳምጠው። በምንም ታምር ሌላው ሀገር ሆኖ ሊገነጠል ይችላል። ትግራይ ግን አገር ሆና መገንጠል አትችልም። የነሱ ራይት ሀገረ ትግራይ ነው። ናትናኤል አስመላሽ ይባላል። ይሄን አመሰግናለሁ። ያኛው ናትናኤል መኮንን ነው ትላንት ያልኩት። ናትናኤል መኮንን የኛ ነው እሱ በየክፍለ ከተማና ገቢዎች ህዝብን እያማሩት ነው። አንድ ነገር በል እሱ ላይ የተሰራበት ነው ያለው። አሁን እሱ ስለሱ ደግሞ እመጣበታለሁ። ጥሩ ሀሳብ አምጣል እንዳለ አመሰግናለሁ። እና ይሄ ናትናኤል አስመላሽ ይባላል። ያኛው ናትናኤል መኮንን የራሳችን ነው፣ የኛ በጣም ጠንካራ ልጅ ነው። እና ይሄ አሁን የተናገረው ዝም ብላችሁ አዳምጡት። ትግራይ በምንም ታምር ሀገር ልትሆን አትችልም። ሲንጋፖርም ይበሏት፣ ታይላንድም ይበሏት፣ ሀገረ ትግራይም ይበሏት፣ በምንም ታምር ሀገር ሆና መኖር አትችልም። ኤርትራ 40 ዓመት መከራየች። 40 ዓመት ዜጎቿን አጣች። 40 ዓመት ሰው አልባ ሀገር ሆነች። 40 ዓመት ዓለም ሳያውቃት ሀገር ሳያውቃት ይኸው ሽቅራ ነው ዲቪ ገንዘብ ሰጣቸው እናታቸው።
እየነገርኳቸው ተው እያልኳቸው ኤርትራ ሀገር ታላቋ ኤርትራ ያና ምን አለሽ ነቲንግ ጠቅላላ ኤርትራዊ ሞቱ ውጭ ሀገር ነው ኡጋንዳ ነው ሞቱ ኢትዮጵያ ነው ሞቱ ውጭ ሀገር ነው ቀብሩ ኢትዮጵያ ነው የሚኖረው ኢትዮጵያ የሚበላው ኢትዮጵያ የሚያጌጠው ኢትዮጵያ ቤት የሚሰራው ኢትዮጵያ ነው የሚተዳደረው ኢትዮጵያ ነው አንድ ኤርትራዊ ከአሜሪካን ሀገር ሄዶ ቤት አስመራ የሚሰራ የለም አንድ ኤርትራዊ ከካናዳ ሄዶ ከዩሮፕ ሄዶ ቤት አስመራ የሚሰራ የለም አያምኑትም አይተማመኑም ይሄ ግልጽ ነው እንኳንስ ሀብት ኢንቨስት አድርገው ኤርትራ ውስጥ መሬት ወይ ደግሞ ስራ ሊሰራ ኤርትራዊ ይቅርና ብታምኑም ባታምኑም ቀብሩን እንኳን አይልክም ቀብሩን ነው የማይልከው ሞቱ እንኳን አዲስ አበባ ይቀበርልኝ ክርስትናው አዲስ አበባ ነው ተስካሩ አዲስ አበባ ነው ሰርጉ አዲስ አበባ ነው እድሩ አዲስ አበባ ነው እቁቡ አዲስ አበባ ነው ንግዱ አዲስ አበባ ነው ኤርትራ የተባለ በሙሉ ግባብል እንደው ከፍቶ ሄደው ኡጋንዳ ነው ፔሪድ እስኪ የት ነው ያለው የትኛው ኤርትራዊ ሀገር አለኝ ብሎ እንደ ሀገር ግን ሚዲያ ላይ ወጥቶ ደግሞ አፋቸውን ሲከፍቱ ስታዩ የነሱ ያሳዝኑኛል ካፋቸው የሚወጣው የዛን ያክል ደግሞ ስንት የምንወዳቸው ኤርትራውያኖች አሉ አብረዶቻችን የኢትዮጵያን ክብር የሚያውቁ ታላቅነት የሚያውቁ እንደዚህ ደግሞ ስታዩዋቸው ካፋቸው የሚወጣው መርዝ በእውነት ልንገራችሁ ንጹሃኑን ሁሉ ሊያስጠፉት ንጹሃን ሁሉ እንድንጠላ የሚያደርግ ንግግር ነው ካፋቸው የሚወጣው ያውቁታል ህይወቱን ያውቁታል ሐቁን ያውቁታል ብንለቃቸውና ቢገነጠሉ እንኳን የመጀመሪያ ታርጌቱ የመጀመሪያ ስራ በቀጣይ 1 ዓመት ውስጥ የትግራይ ህዝብና የኤርትራ ህዝብ ሰው አልባ ሀገር ይሆናሉ ሁለቱ ጎረቤት ሆነው መኖር አይችሉም የመጀመሪያ ጦርነት ሲጀምር ምንም በሌለበት ትግራይ ታልቃለች ባዶ ከተማ ትሆናለች ምንም በሌለበት ኤርትራ ባዶ ከተማ ትሆናለች ይሄንን እየነገርናቸው ጂኦፖለቲክን እያስረዳናቸው መደረግ ያለበትን እየነገርናቸው በመስማማት በመግባባት ማድረግ እንደሚችል እጃችን ሰጥተን እየሰጠናቸው አይቀበሉንም ምን እናርጋቸው ተው መከር ግድ የለም እንኑር ግድ የለም እንፋቀር ግድ የለም እንዲኑር ሀገረ ትግራይ አንድ ቁጥር ጻፍ ስትል 1000 ላይክ አርጉ ስትል 500 ሰው ለምን ላይክ አርጉ ቴንክ ዩ ሰጋ በቃ አሁን ቋጥሩ ያ ሚዲያ እኮ ነው ትኩስ መረጃ እኮ ነው ጉድ ያርገኝ 1.2 ሚሊዮን ሰብስክራይበር የብር ሚዲያ እኮ ነው ያዘጉብኝ ይሄው አሁን ላይዘጉ ራሱ ይታገላሉ አሁን እኮ ተዘግቷል እኮ ይሄ እኮ ማህበል መረጃ እኮ የለውም እኮ ክፍያ የለውም አለ ክፍያ ነው ምሰራ ያለው እንደዛ ሞር ይታገሉኛል ገንዘብ ባገኝበት ጥሩ 1 ሳንቲም ከዩቲዩብ አላገኝም አንድም ሳንቲም አይከፍሉኝም እንዳይከፍሉኝም ተስማምቼ ነው የተዘጋው ያው ምነግራችሁ እውነት ነው ለዚሁም ይታገሉኛል ሊያስተፉ እንደገና ማህበል መረጃ ብለው ሌላ ከፍቱ በእኔ ፎቶ በእኔ ፕሮፋይል እና እንደዛም ሆኖ ግን እየታገልኳችሁ ነው ያሉት ምክንያቱም ሚዲያ ይኔ ሰፊ ነው ከማህበል ውጭ ጎ ቴሌቪዥን አለ አሁን ጎ ፌስቡክ ላይ ሄዱና ያዩት ከ150 ምናምን ሺህ በላይ ፎሎወርስ አሉ አሁን ጎ ቲቪ ፌስቡክ ላይ እንደ ጉድ በትንሹ 30 ሚሊዮን 40 ሚሊዮን ህዝብ ነው የሚያዩ ግቡና ያዩት ሚዲያችን ማህበል መረጃ ጎ ዩቲዩብ አለ ቲክቶክ አለ ቲክቶክ ብቻ ቢያንስ 40 በላይ ቲክቶከሮች አሉ የኛ ቲክቶከሮች እንዲህ ቁንጭ ብልክ ይሄ እንደዚህ የሚሰሩ የራሳችን ከረንት ኒውሶችን አስፈላጊ መቅረብ ያለበት ነገሮች ሁሉ እናመጣለን ሚዲያ አለና በሚዲያ እየታገልናቸው ነው ቀላል አይደለም እየታገልን ያለው ትግል አጋሽ ሳይኖር ነው ህዝብ ብቻ ይዘን አይደል እና ትግራይ ሀገረ ትግራይ ሆና ልትቀጥል አትችልም ብዬ ጥሩ ነው ይሄንን ናትናኤል የተናገሩት ታዳምጡ ትግራይ ሀገር መሆን ትችላለች የሚባለው ነገር ምናልባት ሌላው ኢትዮጵያዊ ሀገር ቢሆኑልን ብሎ የሚመኝ ሊኖር ይችላል ምክንያቱም ሰላሙ ስለሚፈልግ እንዲያውም 47 ዓመት ሙሉ ዝም ብለው የኢትዮጵያን ታሪክ አየኸው ኢትዮጵያ በሰላም እንዳትኖር ምክንያት የሆነው የትግራይ ልሂቅ ነው ደርግ መጣ ወደ በረሃ ገቡ 47 ዓመት ሙሉ አሁን ከ47 ዓመት በኋላ ዶክተር አብይ መጣ ወደ በረሃ መጡ ኢትዮጵያ ምስቅልቅሏን እንድታይ ያደረጉት የትግራይ ልሂቃን ነው ስለዚህ ምናልባት ሰላም ይገኛል ብሎ የሚያስብ ኢትዮጵያዊ ትግራይ ሀገር ብትሆን ይሻላል ብሎ የሚያስብ ካለ ይሄም ህልም ነው ምክንያቱም እነዚህ ሰዎች ሀገር ቢሆኑ ባድሜ በኤርትራ በኩል ብትሰጣቸው ይሄ ወልቃይት ጸገዴ አይደለም ግማሹን ወልዲያ እንኳን ብትሰጣቸው በሰላም መኖራቸው ቴንክ ዩ ይሄ ሁሉ ጊዜ ንግግሬ ነው በምንም ታምር ላለው ድሮ እስኪ ወደ ኋላ ልመልሳችሁ
ለትዝታ ህወሓት ካለ ጦርነት ኖረ ማለት እላችኋለሁ። ታስታውሱ ከሆነ ድሮ አሳ ከባህር ውስጥ ወጥቶ ዳውንታውን ሄዶ ሾፒንግ አድርጎ ወደ ባህር ተመለሰ ማለት ነው ብላችሁ ነበር። በምሳሌ ሳስቀምጥላችሁ ታስታውሳላችሁ። ይንግራል ማለት በምንም ተአምር ህወሓት ከጦርነት መውጣት አይችልም። አሁን ለጦርነት እየተዘጋጁ ነው ያሉት። አሁን በአሁኑ ሰዓት እኔ ላይ ብለውኝ እዚህ ጋር ጦርነት እየተዘጋጁ ነው ያሉት። ወጣቱ እየተመለመለ ነው ያለው። እምቢ ያሉ እየተገደለ ነው ያለው። ምሽግ ቆፍሩ እየተባሉ ነው ያሉት። በየቦታው በየበራፍ ለመሪ ምሽግ ቆፍሩ እየተባሉ ነው ያለው። ኤክስካቫተር የሚባሉ የኮንስትራክሽን ኢኩፕመንት በሙሉ አንደርግራውንድ ልክ እንደ እስራኤል ሀገር ምንድነው ቱቦ ነው ምናምን ቆፍሩ ተብሎ እየተቆፈረ ነው ያለው። ለጦርነት እየተዘጋጁ ነው ያሉት። አሁን በአሁኑ ሰዓት እዚህ ላይ ስወጣ ያንተ ያልተዘጋይ ማን ይዘጋ? ልካቸውን እየነገርካቸው ምድር ቅንቅም በአንድ እንቁላል ቀቃይ ልጆች አንዳንዱ ይሸወዳል። አንዳንዱ ለዩቱብ ምናምን ይለዋል። እኔ ዩቱብ አይከፍለኝ፣ አስረግጬ ነው የምነግራቸው። እኔ የምትከፍለኝ ኢትዮጵያ ህዝቤ እንዲህ የምንተከተከው ሀገር ስላለኝ ነው። የእሱን የምንተከተክበትን ሚስጥር እነግራቸዋለሁ ብያቸዋለሁ። ለምንድን ነው እንደዚህ ዳዊት እንዲህም ታመ ተቀደ ምንድን ነው እንደዚህ አንተ የሚሉ ሰዎች አሉ። ሰዎች ለምን አታርፍም? በቃ ደከመህ እኮ ይሉኛል አንዳንድ ሰዎች። ለምን አታርፍም ዳዊት እረፍ እስኪ ይሉኛል። አላርፍም፣ አደራ አለብህ። የዚህ ሚስጥር አወራላችኋለሁ ብያቸዋለሁ። መቼም ቢሆን መቼም ጥሩ ጋዜጠኛ ሳይገኝ፣ ፕሮፌሽናሊ ጋዜጠኛ ሳይገኝ፣ ትክክለኛ ቃሌን የሚያስተላልፍ የማይፈራ ቆርጦ ኢዲት አድርጎ ሳይሆን የኔን ቃል የሚናገር ካለ የኢትዮጵያ ሚስጥር እጅ ላይ ነው ያለው። እንዲህ ያደረገኝን ሚስጥር እነግራቸዋለሁ። ለዚህ ነው ሆስፒታል ታያላችሁ። ከዚህ ተቀድጄ ኦክሲጅን አድርጌ አይሲ ውስጥ ሆኜ እኔ ላይቭ ሰራ ነበር። አስታውሳችሁታል? አይሲ ውስጥ ሆኜ ላይቭ ሰራ ነበር በኦክሲጅን ሆኜ። ያ ሚስጥር አለው። እኔ የዚች ሀገር ዕዳ አለብኝ ብዬ የምል ሰው ነኝ። ለዚች ሀገር ቃል ገብቻለሁ። ልሞትላት ነው ቃል የገባሁት እኮ። ልኖርላት አለም እኮ ልሞትላት ቃል ገብቼላታለሁ። ስለዚህ እንደ ሱስ ነው አይለቀኝም እንጂ አንድ እስኪ ዩቲዩበር እስኪ ዩቲዩብ ገንዘብ ያቆምበት አይቆምም፣ አይሰራም፣ ዘግቶ ነው የሚጠፋው። እመኑኝ፣ አንድም ዩቲዩበር ገንዘብ ካልተከፈለው አይሰራም። ሱፐር ቻት ካልሰጠው፣ ሱፐር ስትራይክ ካልሰጠው አይሰራም። እኔ ሳንቲም ዩቲዩብ አይከፍለኝም። ይሄ የምነግራችሁ ቃሌ ነው። ማጣራት ትችላላችሁ። ስለዚህ ወደ ሌላ ቶፒክ ውስጥ ገባሁ። ስለዚህ ህወሓት ካለ ጦርነት መኖር አይችልም በምንም ታምር። የሚያሳዝነው ግን የጦርነታቸውን መነሻ አያውቁትም፣ ታርጌታቸውን አያውቁትም፣ ግባቸውን አያውቁትም። ንጹሐንን ግን ማስጨረስ ላይ ታርጌት ያደረጉት እነሱ። ሰላም ብያለሁ፣ ሁላችሁም ሰላም ብያለሁ በክራይ። ስለዚህ አሁንም ቢሆን የትግራይ ህዝብ በጥሞና ኦፍኮርስ ተንስተዋል። እነሱም እኮ ህዝቡ ቀላል አይደለም። ህዝቡ ራሱ እናስወግደዋለን ብሏል። ህወሓት እየሞተ እየታሰረ እየተፋለማቸው ነው ያለው። ትናንትና ለምንድን ነው ጅምላ እርምጃ የማትወስዱት ብለዋል ኢሳያስ አፈወርቂ ለደብረ ጽዮን። ሞንጆሪኖ እርምጃ ይወሰዳለች፣ ንጹሐን ህዝብ ላይ እርምጃ ሊወሰድ አንድ አዳራሽ ሰብስባ ማስጠንቀቂያ ሰጠቻቸው። ካሁን በኋላ እኛ ከምንላችሁ ውጭ የምትወጡ ከሆነ ከዚህ በኋላ ደም የከፈልንበትን ዋጋ ትግል ከጎናችን የማትሳልፉ ከሆነ እርምጃ እንወስዳለን አለች። ሞንጆሪኖ ወጣ ህዝቡ ሰብስባ አበደ። ህዝቡ አበደ። አሁን እስረኛ እንደሆነ የትግራይ ህዝብ አወቀ። እስረኛ እንደሆነ አወቀ። አውቶማቲካሊ ምንድን ነው ሊጀምር በጅምላ ሊጨርሷቸው። መጀመሪያ የታሰሩ እስር ቤት ውስጥ ያሉ እስረኞች አሉ። የትግራይ እስር ቤት በጣም ብዙ። የነፍስ ቤት በጣም ከባድ መጥፎ እስር ቤት ነው። ባዶ 6 ባዶ 0 ባዶ 2 ምናምን በሚል በየተራራው ሰው እስር ቤት አላቸው። ህወሓት ሲሸረስር የነበረው እስር ቤት ነው እና በብዛት ወጣቱ የትግራይ ወጣት እዛ እስር ቤት ውስጥ ነው ያለው እና እዛው እስር ቤት ውስጥ ያሉት እስረኞች ሊጨርሷቸው ትእዛዝ ይተላለፋል ከሻዕቢያ። በዚህ ጉዳይ ውዝግብ ይነሳል። ኢሳያስ አፈወርቂ በዚህ አሪፍ ነው። አውቶማቲካሊ ና አለው በአውሮፕላን እንኳን አለ መኪና ልኩለት። መጀመሪያ አሁን በትግራይ በኩል በእግር ካልሆነ በስተቀር አትሻገርም። ያው ስለሚጠራጠሩ ሻዕቢያዎቹ የሚመጣውን እግረኛ ወደ ኤርትራ ልትገባ ስትል በእግር ነው የምትሻገር። ይጠራጠራል። ካሜራ ይዘህ ትመጣለህ ምናምን ይላል። ሻዕቢያ አያምኗቸውም እነዚህ እኮ እና መጨረሻ ላይ በመኪና ልኮለት በመኪና ይዞት አስመራ ገባ ደብረጽዮን።
አስመራ ገብቶ ለደብረጽዮን የመጨረሻ ማስጠንቀቂያ ሰጠው። የመጨረሻ ማስጠንቀቂያ አሁን ገብተህ ህዝቡን ጸጥ ረጭ አድርገህ እንደኔ የኤርትራ ህዝብ አፍኝ እንዲያስኩት አፍነህ የማትገዛው ከሆነ አንተ ላይ እርምጃ ወስድብሃለሁ። አይታል ኤርትራ አንድ ሰው ፍንክች አይልም ማለት ካለኔ ውጪ ሬዲዮ እንኳን አያዳምጥም ማለት እኔ ከምለው ቃል ውጪ ምንም አይሰራም። ይሄ ስላደረግን ነው። አንተም ይሄን አድርገህ ማስተዳደር እንድትችል አስተዳደር፣ ካልሆነ ታድሶ ወረደም አስወግደዋል። እንዲህ ብሉት ቃል በቃል ያው የተናገሩ ቃል በቃል ኢሳያስ አፈወርቅ ለደብረጽዮን የሰጠውን ቃል አስመራ ሄዶ ነው ይሄን ቃል የሰጠው። እኔ አልዋሻችሁም። መረጃዎቻችን ከዛ የሚነግሩ መረጃዎች እንደዚህ እንደ ዩቲዩበር እንዳይመስልኩ ከምንጩ ከቦታው አይደለም የሆነ ነገር ነው። ይሄን ቃል ተቀብሎ ነው ደብረጽዮን ይመለሰው። ዛሬ ይመለሳል መሰለኝ ወይ ትናንት ተመልሷል። እየጠበቁት ነው እነሱም ሊገሉት። ትሰማላችሁ፣ ሰሞኑን አንድ ነገር ትሰማላችሁ። ይሄ ነው ጨዋታው ያለው። ይሄን ደግሞ እየወጣን እናገራለን። ተው ግድ የለም ተው እያለን ያለን ጠቅላይ ሚኒስትር አብይ እጁን ሰጥቶ እየለመነ ነው ያለው። ግድ የለም የሚያስማሙን ነገር ብዙ አለን፣ እንናውራ፣ እንቀመጥ ነው የሚለው። ይሄ ነው ጨዋታው። ዘግናኝ ነገር ነው የምንሰሙት ነገሮች። እኛ የምናወራው ሁሉ የምንሰማው ሁሉ መተን ካወራን ብዙ ነገር እንበድላለን ብለን ዝም ያለ። አሁን አንድ የሚሉት ነገር አለ። ለምን የሰላም መከላከያ ለምን አይገባም? መከላከያ ገብቶ ትግራይ ላይ አይገባም። መከላከያ ከገባ በርበሬ ላዩ ላይ የረጩበት ወይ መርዝ እየሰጡት ይጨርሱበት። መከላከያ ራሳቸው የመከላከያ ዩኒፎርም ለብሰው ራሱ መከላከያው ተጨራረሰ ይሉታል። ልክ አሁን ፋኖ እንደሚያደርገው በዚህ የተካሩ ናቸው። ስለዚህ መከላከያችን አይገባም። ያነደዳችሁትን እሳት ራሳችሁ ሙቁት ብለናል። እኛ ስትጨርሱ ሰሚፋይናል እንጋጠማለን። 6 ጦር ባለበት ቦታ ላይ 6 ተዋጊ ኃይል ራሱ አገሪቷ 4 ቦታ በተሰነጣጠቀች እንዴ የአንደርታ ህዝብ እኮ ካድዋው ዝጋ እኮ አይኖርም እኮ እንዴ። ሽሬ ለብቻው እኮ አገር ነች። አድዋ ለብቻው አገር እኮ፣ መቀሌ ለብቻው አገር ነው። አዴግራት ለብቻው አገር ነው። ራሱ ህዝቡ እኮ ልክ እንደ እንትን እኔ እንደውም እንደ ሁቱና ቱሲ እንደ ሩዋንዳ ሁሉ ይሆናል ብዬ ገምታለሁ። የትናንት ለአንደርታነ ለምንድን ለካለጉዛይ አንተ ለማን ምናምን እየተባባሉት እዛ አድዋ መቀሌ አንተ ምናምን ይባባሉት። ይህንን ያክል ነው ይሰራባቸው ስራ። ራሱ ጀነራሎቹን ስታዩዋቸው ግማሹ እዚህ ጋር ጦርነት ይቁም ባይ ጀነራል ነው፣ ተላይቶ ገብቷል እስር ቤት። ግማሹ እዚህ ጋር ደግሞ ጦርነት እንዋጋ ባይ ነው፣ ከማጋ ይላል። ራሳቸው ጀነራሎቹ ራሳቸው አዛዦቹ ራሳቸው ግማሹ የኮበለ ይጠፋ ነው። ነፃ መሬት የሚባል ቦታ አለ አሁን የገቡት ተዋጊዎች። በአብዛኛው ሰው የኮበለ ወደዛ ይሄዱ ነው ያሉት። ነፃ መሬት ላይ ያሉትን በሙሉ በድሮን ይመቱ እያለ ነው ኢሳያስ አፈወርቅ። እዛ ያሉበት ቦታ ያን ጊዜ መከላከያ ይገባል። ያኔ መከላከያ ይገባል። ሞክረውና እዛ ቦታ ላይ ያሉት ነፃ መሬት ላይ ያሉት የትግራይ ልጆችን እውነት ከአስመራ መተህ በድሮን ሻዕቢያ የምትመታ ከሆነ ብታምንም ባታምንም የመጀመሪያ ታርጌታችን ቃኝ ስቴሽን ነው፣ አስመራ ነው። የመጀመሪያ ስቴሽን እስክትጀምረው ነው የምንጠብቀው። እናንተ ጀምሩት፣ እኛ እንጨርሰዋለን ከዛ በኋላ ያለው ጨዋታ። ስለዚህ በጣም ብዙ ፈተና ነው ያለው። አንድ እንትኖችን እያሳየኋችሁ እንምጣ። አዝቢ መደዳው እንዳለባችሁ ጄሪ አሁን ከኤርትራ ጋር ቀላል ነው የሚሉ ሰዎች አሉ። ቀላል ነው በቃ እንጨርሰዋለን። ትግራይ ላይ አይተናቸዋል። በትግራይ ጦርነት ላይ ተፈትነዋል። ሽማግሌዎች ናቸው ወይ ህፃናት ናቸው ወይ ሽማግሌዎች ናቸው። ቁጥራቸው ትንሽ ነው። እኛ ግዙፍ ሀገር ነን። ኢኮኖሚ አለን፣ ወጣት አለን። ጦርነት ከኤርትራ ጄሪ ያበድን። እኔ እኮ ጄሪ ሁለት አይነት ስታሪ ናቸው፣ ሁለት አይነት ናቸው። ጠዋት ለማታ ይገለበጣል። ደግሞ ግልብጥ ይባላል። ሌላው እኮ ግልብጥ ነው። ደግሞ ሲፈልገው ወደዚህ ነው፣ ሲፈልገው ወደዛ ነው። በራሱ ስሜትና በሐሜት ብቻ የሚኖር ነው። እንግዛ ባለፈው ኢሳያስ አብይ ሄዶ ኢሳያስን አቀፉት፣ ስሞት አብይ ሄዶ ኢሳያስን ብሎት ነበረ። በሙሉ አርኪ ሙርኪ ነው። ያው እንዴ ያኔ በፍቅር ጊዜ እኮ ኢሳያስ አፈወርቅ እኮ አብይን ዲያር ያንግ ሊደር ነህ፣ ወጣት ነህ፣ ቻሌንጅ አድርገህ የወጣህ መሪ ነህ፣ ኤርትራን ሰጥቻለሁ አስተዳድራት እኮ ነው ያለው ኢሳያስ አፈወርቅ። አብይን እኮ ነው አብቹን እኮ ነው አስመራ አስተዳድር ብሎ ያለው። አታስታውሱም? እሱን አታውሩ ብቻ ያን ነው እንዲህ ብሎት ነበረ። ኤርትራ ወንድሞቻችን ነው ሲል ነበረ። አዎ ብለናል። ምን ያለው ነገር አለ? እሱን ብቻ ያመጣል። በቃ እሱን በቃ ሐሜት ብቻ። ታደሰ ወረደ እንደዚህ ብሎ ነበር። ጌታቸው ረዳ ባለፈው ጊዜ እንደዚህ ብሎ አብይን ሰድቦት ነበር። እንትና በዚህ
በቃ ሐሜት ብቻ። ከረንት ኒውስ የላቸው ምንም መረጃም የለ። ከየት ያገኛሉ መረጃ? ከየት እስኪ ንገሩ፣ ከየት መረጃ የሚያገኙት? ኔትወርክ ከሌለ መረጃ አታገኙም። ሐሜት ብቻ 48 ሰዓት። ባለፈው እንትና እዚህ ብላ ነበር። በዘመኔ በእኔ ትውልድ ኢትዮጵያ ስጠፋ ማየቴ ለእኔ ኩራት ነው። መፈጠሬን ያወቅኩት አሁን ነው። ኢትዮጵያ ስጠፋ ማየቴ ነው ያላሉ ነገር የለም። ገቡን ኦፕሬሽን የመራው እሱ ገቡ ሄዱ ነው። ዛሬ ጄሪዬ ጠዋት ለማታ ትገለበጣለች። ጠዋት ለማታ ሲፈልግ አሁን የሻዕቢያ ደጋፊ ነው ይገለበጣል። አሁን ይመጣና ደግሞ የመንግስት ደጋፊ እንዲህ እያለ ነው። ይሄ ነው ህይወታቸው። አውርቶ አደር ይባላሉ፣ ጆተኒ ይባላሉ። በፈለግከው ሜዳ ላይ ታጫወታቸዋለህ። ስትፈልግ በክንፍ በኩል ታጫወታቸዋለህ። ስትፈልግ መሀል ሜዳ ይገባሉ። ስትፈልግ በግራ በኩል፣ ስትፈልግ በተከላካይ፣ ብትፈልግ በአጥቂ ሁለገብ። እስኪ ጄሪዬ እናዳምጣት። ምን ጄሪዬ ያልሽው? እስኪ አንተ ለእኛ ጥሩ ኮሜዲ እኮ ነው። ጥሩ ኮሜዲ መዝናኛችን፣ አንተ መላገጫችን እኮ አንተ ባትኖር ኑሮ ሚዲያውም አይደለም። ደስ የሚሉኝ ጀሌዎች የሚከተሉት ጀሌዎች ከዛ ከሰራ ናይ ስታሊን ለአንተ ለዘመናት ለአንተ ለሐቅ ጀዘሳሊን ይሉታል። ይከስር እየጻፉ የኛ ኮማንድ ፖስቶች ደግሞ አሪፍ ናቸው። ቁርጥ ያደርጓታል። አሪፍ አፋርት ይልኩናል። ሲሰማ ደግሞ ይናድዳል። ለወዲ ሸርፎጣ ለአዲክ ፈክር ለሚባል ካላና ተቀምጦ አንድ ጊዜ ሙልጭ አርጎ ሰራብኝ። ላይ ሙሉ ፕሮግራም ሰራብኝ። ምንድን ነው መኪና ገዝቶለት ነው ምንድን ያለው? ማን ይገዛልኝ መኪና ያለው የሆነ ነገር ብቻ ብሎ ህንፃ አለው አለ። እዚህ 2 ህንፃ ተገዝቶለታል። አንድ ቶሮንቶ፣ አንድ የሚኖርባት ሀገር ላይ 2 መኪና ኤምባሲ ሰጥቶታል። ይሄ ለዚህ ገንዘብ ብሎ ባህር ላይ ሰራብኝ። እኔም ደግሞ ሌላ መረጃ ሰጠሁት። ደግሞ በዛ በኩል አንድ ፋብሪካ እዚህ ያለ ፋብሪካ እሱን ኮርዳይት ወስዶታል። ገዛው ብልህ ንገረው አልኩት። ያ ደግሞ በጣም አሪፍ ጓደኛ ነው። ሄድና ነገረው ኮርዳይት ፋብሪካ ገዝቷል ብሎ አለው። ወዳ በሚቀጥለው ወጣ ለብልጽግና መንግስት ለኮርዳይት ስንት ሚሊዮን ብር ሰጡ፣ ለፋብሪካ ገዛ። እንደዚህ ደስ ይለኛል። እኔ ማጫወት ደስ ይለኛል። ልክ እንደ ባለፈው ታስታውሳለህ? እና ሀብታሙን ለምን አላቸውን የዘረረኳቸው ጊዜ ላቀች ህንፃ ተገዛለት ተብሎ ዳዊት እዳውን ገና አልከፈልኩም 10 ሚሊዮን ይቀርልኝ ይበኛል 90 ሚሊዮን የገዛሁት ምናምን ብዬ አስወራሁላቸው። ሰበር ብሎታ ሀብታሙ ሰበር ዜና ይህ ብልጽግና አብይ አህመድ ህንፃ ላቀች ህንፃ ላይ ህንፃ ገዝቶለት ምናምን ተጋደደ። ትግሪ ጉዳይ ታሪፍ መጨረሻ የህንፃ ባለቤት የኛ ጎቲቪ ነበር። የህንፃው ባለቤት ስሙ ዳዊት ሲዱ ሳይጠይቁ በዚህ ህንፃ ባለቤት ማለት ዳዊት አሉ። በስመ አብ ቢንጎ አሉ። በቃ ተቀጣጠላ ዳዊት ለዳዊት ነው። ከዛ ላይቭ ከሰሩ በኋላ የካሳንጅ ልጆች አበዱ። ምንድን ነው የምታወራው? ዳዊት እኛ ጓደኛችን ነው ምናምን። ዳዊትን በዚህ በኩል ማን የሸጠው ምናምን ማለት ሰሙ ጊዜ ወይኔ ያለ በቃ አዘን እና ይሄም እንደዚህ ነው። የስ አይ ሪሜምበር ቴንክ አመሰግናለሁ። ዘውዲ ታሰበ እና አሁንም ትብሩ አሜት 48 ሰዓት እኔ ሚስቱን ሁሉ ተሳስቶ የሚያማ ይመስለኛል። የለውም ነገር ሚስት የላቸውም እነሱ። ዞር ቅምጡንም በልዋት ይገር ዞሮ ብቻ ሐሜት ብቻ። ጌታቸው እንዲህ ብሎ እንደዚህ አድርጎ ነበረ። አብይ እንደዚህ ብሎ ነበር። አብይ አንድ እንትን ነበር አብይ የሚሉ እስኪ ሱላኩ ኮማንድ ፖስቶች ሄድ እስኪ ምንድን ነው ያለው? ይገለባበጣሉ። ጦርነት ከኤርትራ ጋር ቀላል ነው የሚሉ ሰዎች አሉ። ቀላል ነው በቃ እንጨርሰዋለን። ትግራይ ላይ አይተናቸዋል። በትግራይ ጦርነት ላይ ተፈትነዋል። ሽማግሌዎች ናቸው ወይ ህፃናት ናቸው ወይ ሽማግሌዎች ናቸው። ቁጥራቸው ትንሽ ነው። እኛ ግዙፍ ሀገር ነን። ኢኮኖሚ አለን፣ ወጣት አለን እና መሳሪያም አለን፣ በገፍ እናገኛለን ነው የሚለው። ኤርትራ ከኢትዮጵያ ሰራዊት ጋር አይደለም፣ ድሮን ከሚገጥም የኢትዮጵያ ሰራዊት ወይም አየር ኃይል ካለው ጋር አይደለም፣ ከትግራይ ሰራዊት ጋር ከግማሽ የትግራይ ሰራዊት ጋር መቅጠም የሚችል ሰራዊት የለውም። ኤርትራ መንግስት ያውቋል። ኤርትራ ይሄ ነው። ኤርትራ እንኳን ከኢትዮጵያ ጀግና ሀገር መከላከያ ሰራዊት ጋር አይደለም ከትግራይ ሰላም አስከባሪ ምንድን አቤት ጠባቂ ይባል ከነሱ እንኳን የመግጠም ኃይል የላትም ይላል። ያንን ባለበት ነው አሁን ደግሞ ይሄን የሚለው እንደገና ይገለበት። ተመልከቱት። አዩ አዳምጣውን የሚናገሩ ተመልከቱ። ያን አለ እዚህ ጋር ደግሞ ተመልከቱ። እዚህ ጋር ያለን ነው የሚለው። ኤርትራ ከኢትዮጵያ ሰራዊት ጋር አይደለም፣ ድሮን ከሚገጥም የኢትዮጵያ ሰራዊት ወይም አየር ኃይል ካለው ጋር አይደለም፣ ከትግራይ ሰራዊት ጋር ከግማሽ የትግራይ ሰራዊት ጋር መቅጠም የሚችል ሰራዊት የለውም። ኤርትራ መንግስት ያውቀዋል። ኤርትራ ራሳቸው ያውቁታል። ለዚህም ነው በቃ የመጨረሻ አማራጫችን አሁን ካልገባ መሰቀር በሆነ አጋጣሚ ቲዲኤፍ ካሸነፈ ይበላናል ብለው ነው ወስነው የመጡት። ብቻቸው ቢገጥሙ ምን አይነት ሰራዊት እንዳለው ያውቀዋል። የሽማግሌ እና የህፃናት ግሩፕ ነው።
ከኢትዮጵያ አየር ኃይል ከኢትዮጵያ አንድ አርሚ ነው አንድ እዝ ነው የሚበቃው። ኤርትራ ሰራዊትን ለመምታት ቢፈልግ አንድ እዝ የሰሜን እዝ ወይ ደቡብ እዝ ምናምን አንድ ብቻ ይበቃዋል። ልክ ነህ እኮ ጄሪዬ፣ ልክ ነህ እኮ ለማጥፋት አንድ እዝ ይበቃዋል። ትክክል ነው ያልከው። ታዲያ አሁን ደግሞ ተገልብጠው እኮ ኤርትራ ትነካም፣ ኤርትራ የኢትዮጵያ መከላከያ ሰራዊትና ህዝብ ትፈጃለች ትልናለህ እኮ። ሌላው ኢትዮ ፎረም እኮ ሆንክም ብለህ አንተ እኮ የኢትዮ ፎረም ጋዜጠኛ ታችሁታል። እኔ ህዝቡ ነው እኮ የሚያሳዝነኝ። እኔ አሁን የእኛ ግድ የለም፣ እኛ እንደፈለግን ወጥተን አፋችንን እንከፍታለን እንደፈለግን በፈለግን ቋንቋ። ግን ተከታዩ መንጋው ጀሌው ስራ ትተህ ቁጭ ብለህ በቃ እንደዚህ። ይሄ እኮ የተናቀው ህዝብ እንዳይመስላችሁ፣ ሀገር አለም እኮ እናንተ ናችሁ የተናቃችሁት እኮ እናንተ። ልቃቂት አይገልጻችሁም እኮ። በጣም ይገርመኛል ህዝቡ፣ በጣም ይገርመኛል ተከታዩ። መቼ ነው የምትነቁት እናንተ? መቼ ነው ሰው የምትሆኑት እናንተ? ገንዘብ ኢንቨስት አደረኩባችሁ፣ አይምሮዬን ኢንቨስት አደረኩባችሁ። ምን ኢንቨስት ላድርግላችሁ እናንተን ሰው ለማድረግ? መንጋዎቹ ምንድን ይደረግላችሁ? በባለ አራት አፍ ጀበና ቁጭ ብዬ እንደ ኮሪያ ጩቤ ተጣጥፌ ልካድማችሁ? ምን ዝፍዝፍ ናችሁ እናንተ? እኔን ሰው ብላችሁ የምትከተለው ማይ ጉድነት ዚያር ሲካለ ይገርማል። በቃ መንጋ እኮ ነው። በቃ ህዝቡ የለም። የስነ ልቦና ተጠቂ አትባሉ። ምንም እኔ ባካችሁ ሌላ ስራ ላይ በራሴ ጉዳይ ላይ አላወራ። ምን አይነት ጣጣ ነው? ጣጣ እኮ ነው የገባ ነው። ባካችሁ ኤሊት ምናምን አይደለም። አማራ እንደ ህዝብ ነው። አማራ ኤሊት ምናምን አይደለም። አማራ እንደ ህዝብ ህወሓት 4 ኪሎ ቢገባ የመጀመሪያ ታርጌቱ አማራ ማጥፋት ነው። የመጀመሪያ ስራ ይሄን እኔ ያለው ምናገር ራሳቸው ያሁኖቹ የተገለባበጡት እነ ናትናኤል አስመላሽ ማኒፌስቶ አላቸው። ልክ ትላንት ጌታቸው እንዳዝረከረከው ማኒፌስቶ አላቸው። ህወሓት ብታምኑም ባታምኑም በለስ ቀንጦት ስልጣን ላይ ቢወጣ የመጀመሪያ ታርጌቱ ኦሮሞ አለ፣ አማራ ማጥፋት ነው። አማራ ማጥፋት ነው። ራሳቸው ያውቁታል፣ ሲነጋገራሉ። ልክ ኤርትራዊ ሀድጊ እያለ እንደሚንቀውና አማራን እንደሚጠላው እነዚህም ህወሓት ቢገባ ብታምኑ ባታምኑ የመጀመሪያ ታርጌቱ አማራ ማጥፋት ነው። ለዚህ ነው ተገለባብጦ ዛሬ እዚህ ውስጥ የገቡት። ያዳምጥ የሚለው የአማራ ኤሊት ምናምን አይደለም። አማራ እንደ ህዝብ ነው። አማራ እንደ ህዝብ ጠላት አድርገው መጨረሻ ላይ ቂማቸው የሚወጡት በአማራ ህዝብ ላይ ነው። ይሄ መሸፋፈን ምናምን ብዙም ስለማይጥመኝ ይሄ ጉራጌ፣ ከምባታ፣ ደቡብ፣ ጋምቤላ፣ ሶማሊያ የሚባል የህወሓት አመራሮች በእነዚህ ብሔር ብሔረሰቦች ላይ ቂም የላቸው። በአማራ ላይ ግን አሸንፈው እንደምንም ብለው 4 ኪሎ ከገቡ ቂማቸው ይወጣሉ። ስለዚህ የአማራ ህዝብ እንደ ህዝብ ራሱ መዘጋጀት አለበት። አያችሁ የሚለውን እንደ ህዝብ የአማራ ህዝብ ራሱ መንቃት አለበት። አዳምጣቸው። በአማራ ላይ ግን አሸንፈው እንደምንም ብለው 4 ኪሎ ከገቡ ቂማቸው ይወጣሉ። ስለዚህ የአማራ ህዝብ እንደ ህዝብ ራሱ መዘጋጀት አለበት። ይሄ ነው የምልህ። ይበቀለዋል። አማራ እንደገቡ ይበቀሉ። አንተ ነግረዋል እኮ። ለምንድን ነው እኛ የምናወራው? እነሱ ነግረዋል እኮ ራሳቸው። እነ ጄሪ ሂዱና ተመልከቱ። ከአማራ ጋር ያለን ሂሳብ እናወራርዳለን ብለው እኮ ነው የነገሩ እኮ። አንላቀቅም። ለዚህ ነው የአማራ ነፃ አውጪ ነኝ የተባሉት በሙሉ ተገዝተው ዛሬ ከሻዕቢያና ከህወሓት ጋር ሲቆም ነው አስረስ ወጥቶ እንደዚህ አይነት ትግል አልታገልም፣ እንደዚህ አልመሰለኝም። እሱ ነገር አንዴ ማየት ስላለባቸው ነው። ኮማንድ ፖስቶች አላካችሁልኝም፣ እሱ ላኩልኝ ብያችሁ ነበርና እስቲ ቆይ እሱን ካገኙት አንዴ እንትን ልበል። በምን ላካችሁልኝ ኮማንድ ፖስቶች? በምን ላካችሁልኝ? የት አለ? አላካችሁልኝ? እስቲ ቆይ እዚህ ጋር ከላኩልኝ ቼክ ላድርጉ እንደገና። የለም እኔ ጋር አልመጣም። መላክ ነበረባችሁ እስካሁን ድረስ። እሱ ኦኬ፣ ችግር የለውም ላኩልኝ። ለማንኛውም ለዚህ ነው ይጠፉታል። በቀኑም ቂማቸውም ከአማራው ጋር ነው።
ናትናኤል አስመላሽ የሚናገረው ነው። ቢወጡ ቢሳካላችሁ የመጀመሪያ ታርጌታቸው አማራ ማጥፋት ነው። 27 ዓመት ሙሉ እኮ ስልጣን ላይ ተቀምጦ እኮ የተበቀሉት አማራው ነው። ኦሮሞ እንኳን አልተበቀሉም። እንደው ኦፍኮርስ የኦሮሞ ህዝብ አልቋል፣ እስር ቤት ለእስር ቤት ታሪኩ አለ። ግን በአብዛኛው የተበቀሉት አማራው ነው። ሌላው ይቅር እኮ አማራው እንዳይነሳ እኮ መሀል የአማራ ዋና ከተማ ባህር ዳር ላይ እኮ ነው አማራ መሳሪያ ዘቅዝቆ እያለቀሰ ሐውልት የሰሩለት ትልቅ ሐውልት ስንት ሜትር ሐውልት ይሰሩ ሲወጣ ሲገባ አማራ እንደዚህ እያየ መሳሪያ ዘቅዝቆ እያለቀሰ ሐውልቱን እንደ ቤተክርስቲያን እየተሳለም ይወጣል። አማራ እድሜ ለአብይ አብይ ነው ያነሳው። አብይ ነው ያነሳው። በስነ ልቦና ሳይኮሎጂካሊ ሁሉ እኮ ሲጨርሱት ነው ያሉት እኮ አማራ 27 ዓመት እንዴት አማራ አይነቃም? በዚህ እንዴት ህወሓት ዘመዴ ነው ብሎ ይላል አማራ በየትኛው ይሰው? ለዚህ ነው ጌታቸው ረዳ አንገብግቦት ነው የተነሳው። ከዚህ በኋላ የጦርነት ስልቱንም ንግግሩንም እናቅበታለን አለ። 130 140 ሚሊዮን ህዝብ የባህር ወደብ አልባ ሆነ አትቀመጥም አለ። ጦርነት ሲከፈት ግን ጦርነት ሜዳውን አውቀዋለሁ አለ። እገባላለሁ አለ። አስተናግዳለሁ አለ። ደብረጽዮንን ስሙን ጠርቶ ነው ያው ስሙን ጠርቶ ብሉት ማለት ይችላልላችሁ። ልኩን የነገረው ያሳበዳቸው ዛሬ ሚዲያው በሙሉ ጌታቸው 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 ረዳ ጌታቸው ድሮ ከሚታወቀው በላይ አሁን ታወቀ ጌታቸው። ኤርትራ ሚዲያ ብትገቡ ጌታቸው ነው። ህዋቶች መንደር በሙሉ ጌታቸው ነው። አሳበዳቸው። እኔ ጫካ ገባለሁ አለ። ህክምና ላይ ነኝ ያለሁት ህክምናዬን ትቼ ገብቼ የምፋረደው ነኝ ያለ። ይሄ ነው ህዝብ መካስ ሀገር መካስ ማለት እንደዚህ ነው። ልክስ ቆርጧል። ፔሪድ በቃ አንነፍስ እኮ ነው ያለ። በምንም ታምር ኢትዮጵያን እክሳለሁ ብሎ የተነሳ ታጋይ ሳይ ጌታቸው ረዳ ነው። በተለይ ትናንትና ሙሉ በሙሉ ያረጋገጥኩበት ነው። ሙሉ በሙሉ ያረጋገጥኩት አበዱ ተንጫጩ። ዲቪር ተባረክ በጣም ደስ ነው። እኛ ጋር እኮ ሀቅን የምናወራው እኛ አሁን ያ ሚዲያ አልሰራም እኮ ሚዲያ አሁን ያቆም እኔ ምን የሚሰራው ሚዲያ ምንም ዜና የለኝም እኮ ያው እንደዚህ ብዬ ለመጫወት ምናምን ለማውራት ካልሆነ በስተቀር የለም ዜና የለም። እኔ አሁን የምሰራው ልማቱ ላይ ነው የምሰራው፣ መሬት ላይ ያለው ነገር ላይ ነው የምሰራው ያሉት እንጂ እዚህ ጋር የምሰራው ስራ የለኝም። ግን እንዲሁ ለትዝታ መልሳቸዋል ምን አይነት ክፉዎች እንደሆኑ ነገር እና ጌታቸው ረዳ ያደርገዋል። የህወሓት ፎርሙላ ጌታቸው እጅ ነው ያለው። በሙሉ እቅዳቸውን ያውቃቸው፣ መግቢያቸውን ያውቀዋል፣ መውጫቸውን ያውቀዋል፣ ጫካውን ያውቀዋል፣ ህልማቸውን ያውቀዋል፣ ራያቸውን ያውቀዋል። በደንብ አድርጎ ህወሓትን ያስመድ ብሎ ይጥለዋል። በነካጁ ሻዕቢያንም ቃል ነግሮታል። ትላንትና ነግሮታል። እንተዋወቃለን ብሎታል። በሰላም መጥቻለሁኝ ከኔ በላይ በኤርትራና በኢትዮጵያ መካከል ሰላም ለመፍጠር ዲፕሎማሲ ሆነ የለም ማለት ሞክሬያለሁ ብለዋል። ያወራነው እናውቃለን የእናንተ ብለዋል። ግን አለ አልሆነም አለም። አሁን the ball is in my hand አለ። ኳሱ እጄ ላይ ነው ያለው አለ። እጫወትብሃለሁ አለ። እጫወትብሃለሁ ብሎታል። ነገረው። ትናንት አበዱ ሻዕቢያዎች አበዱ፣ ተንጨረጨሩ። ሚዲያው በሙሉ ጌታቸው ረዳ ትላንት እንዲህ ብሎ ነበረ፣ ትላንት አብይ እንዲህ ብሎ ሰድቦት ነበረ፣ ትላንት ኮርዳይትን እኮ እንዲህ ብሎ ሰድቦታ። ይስደበኝ፣ የፈለገውን ይበለኝ። በትላንት በሬ ያረሰ የለም ይባላል። ይበለኝ። አብይን እንዲህ ብሎ እንኳን አለው እንጂ ይዞ መገኘቱን አባይ አሁን ወደ ስታይል ገባን እኮ። እንዲህ ነው የኛ ስታ እንዲህ ነው የኛስ በስታይል ገባንባ። አሁን እኮ ቋንቋን የቁራ ቋንቋ አድርገን ልናባላ ነው። ተረኞች ነን እኛ። ያንተ ሐሜት ያንተ ባክባይቲንግ ዘብለው በጅምላ የሚስደበን ቲንክ ያመሰግናለሁ። አዲስ ዋናው ህዝቡን ካሰው፣ ሀገር ካሰ፣ ሚስጥርን አወጣል፣ ዘረገፈል። እኔ የህወሓት አክቲቪስት እና ፖለቲካ ችግር የለም። የአማራው አክቲቪስት ምን አገባ በጌታቸው? የተንጨረጨረች እነ መሳይ እነ እንኩሮ ሜዳ ሁሉ ተንጨረጨሯል። ምንድን ነው የእናንተ? ቆይ ምንድን ነው የእናንተ? አልገባኝም። እኔ ቆይ ንገሩኝ እስኪ እናንተ ንገሩኝ እስኪ። ቆይ ምንድን ነው ያንጫጫችሁ እናንተ? እንዴ እኔ አይዶ ነው ብቻ። ለማንኛውም እግዚአብሔር አለኝ። የራያዎች ሰላም ብያቸዋለሁ፣ አይቻቸው ምንድን ነው ብዬ ነው የምለው። አንድ ነገር እዚህ ጋር ልምጣላችሁና ከዛ በኋላ ይሄ ነው
ደግሞ ደርሳን ብሎ መጥቶብናል። ወንድሙ ማሩንም ዛሬ ሳይገሉት አይቀርም። ወንድሙ ማሩ ታውቁታላችሁ፣ አርበኛ ወንድሙ ማሩ ዛሬ ይገሉታል የሚል ግምት አለን። ይገሉታል፣ ዛሬ ይገሉታል። ይህም ከአስመላሽ ጋር የነበረ ነው። እሱም በጦርነቱ ላይ ሰለባ ሳይሆን አይቀርም። Now, what the Eritreans are trying to do, okay, is to make sure that the conflict goes southwards. They want to send the conflict away from their borders, and it was going to be either in Tigray or in Amhara. So that's pretty much what they want to do, because they don't mince their words when it comes to their intentions. And so what the TPLF leadership right now is doing is to try to shove this new reality up your throat, down your throat, that the Eritreans are our brothers. Well, Eritreans are our brothers, but the Eritrean leadership under President Isaias was in the forefront of committing the kinds of crimes that the people of Tigray had to suffer. And that's also making quite the statement towards the federal government. That's what having that kind of relationship. That's what opening those doors. And you should see. So, what the TPLF leadership is trying to do is to see if aligning, alliance with the Eritreans could save them from a real or perceived threat from the federal government. Yeah. ሊደርሽፖቻቸው የኤርትራም ይሁን የሻቢያ ሊደርሽፖች በምንም ታምር ለኢትዮጵያ ኤነሚዎች ናቸው። አብሬያቸው ነበርኩ አለ። አቃቸዋለሁ። ሻቢያ ብዙ ጊዜ አስታኮ መግባት ይፈልጋል። ድሮ ታስታውሳላችሁ 17 ዓመት ሲቀጠቀጥ የት ነው የገባው ሻቢያ? ትግራይ ነው የገባው። የትግራይ ወጣቶችን ነው ያዘው። የወንድ ያለህ ብሎ ወንድ አልቆበት የት ነው የገባው? ትግራይ ነው። የትግራይን ወጣት ይዞ የትግራይን አስተዳደር ይዞ ነው ገብቶ 4 ኪሎ ድረስ አማራ እየመራው አርጋ ሰደብቆ ይዞት ገባ። ገብቶ ግን አማራው ነው የተበቀለው ሻቢያ። አሁን ደግሞ ያ እድል እንደሌለው ያውቃል። አሁንም አማራውን እያስታጠቀ ያለው እንደባለፈው መርቶት ይዞት እንዲያስገባው ነው። ኦፍኮርስ የገዛችሁትን ፋኖንም ባይ የቀጠራችኋችሁ እንደ ዘመነ ካሴ አይነት ሰዎችን ይዛችሁን ትችሉሻላችሁ። እንደ ህዝብ ግን ማንም አልጋ ስር ደብቆ የሚያስገባ ሻቢያ የለም። አማራ ህዝብ ወይ አላችሁ። ወሎ በሙሉ እኮ እናንተ ናችሁ። ተከባችኋል እኮ መስተዳድሮቹ የሚፈተሹ እያለ ነው። እኛ ጎንደርም እንደዚህ ነው፣ ይፈተሽ እያለ ነው ያለው። ጎጃምም ጭምር መስተዳድሩ ነው ለሚመጣው ነገር ተጠያቂ መስተዳድሩ ነው። ምክንያቱም በየቦታው የራሳችሁ ሰው ስላስቀመጣችሁ። ከዛ ውጭ ግን እንደ አምናው እንደ ድሮ እየመራ የሚያስገባ የለም። ስለዚህ ነው አሁን ያደረጉት ምንድነው? አማራውን ከአማራው ከመከላከያው ጋር ማዳከም የመጀመሪያው ኦፕሬሽናቸው። ሁለተኛው ትግራዩን እንደገና ከአማራው ጋር ማጨፋጨፍ፣ ትግራዩ አማራውን እንዲያቅፍ ማድረግ። ከዛ ሻቢያ ከላይ ሆኖ ጉልበት አግኝቶ ሁለቱን ይዞ በእነሱ አስታኮ መግባት አይቻልም። ራሱ ትግራይ ሰላም ለመሆኑ ያጠራጥረን ያለው እንኳን ትግራይ እንደገና ከአማራ ጋር ምናምን የገቡትም እያለ አይወጡም እኮ እያለቁ ነው ያሉት። የአርሚ 10 የአርሚ 17 አርሚ 20 ምናምን ትርጉም እኮ እያለቁ ነው ያሉት። መቀበራቸው ከአማራ ክልል ወይ ወሎ ነው ወይ ጎጃም ወይ ጎንደር ነው የሚቀበሩት። እንኳን የቲፒኤልኤፍ አይደለም የሻቢያ ወታደሮች መቀበራቸው ጎጃም ሆኗል፣ ጎንደር ሆኗል፣ ወሎ ሆኗል። እያየን ያለ ነው በየጊዜው ሲማረኩም እያየን ያለ። ከአስመራ መጥቶ ወሎ ላይ ነው የሚያዘው፣ አላማጣ ላይ ነው የሚያዘው። ስለዚህ እኛ አሁን ስልስ ውስጥ አያገባል። እኔ ምን አገባኝ ስልስ ውስጥ ገባ። አንድ ይሄ ነው ትልቁ ፕሮፋይል። ይኸው እንደዚህ ነው የሚፈልገው ሰው። ኢሳያስ አፈወርቅ ህልሙ ነው። በዚህ ሳምንት ትግሉ ይቋጫል ይላል። ኢሳያስ ፈረሱ ላይ ቁጭ ብሎ እነ መሪ ወዳጁ አማራ ጽንፈኞች እንደዚህ በፈረስ እያሉት ይመጣሉ። ይሄ ነው ትግላቸው። ይሄ ነው ትግሉ። ይሄ ደግሞ እኛ አንፈቅድም። ምን ተጠቀምነ? ምን አተረፍነ? የዛሬ 2 ዓመት ምን ይባል ነበር?
ያ የዛሬ 2 ዓመት ንግግራችን የት ደረሰ ብለን ብንመዝነው ያተረፍነው መከራ ብቻ ያተረፍነው ጭንቅ ብቻ ነው ያተረፍነው። የተባለው የዛሬ 2 ዓመት እንኳን አይደለም 4 ኪሎ አዲስ አበባ ምስራቅ አፍሪካ ውስጥ የኛ ነው ሁሉ ተብለን የቸገረው ሁሉ አልፎለት የምናለቅሰው ሁሉ ቀንሶልን የምንጠላው ሁሉ ጠፍቶ አገሩን ሰላም አድርገነው ሁሉ ነገር በደስታ ይጠናቀቃል ተብሎ ነው የተጀመረው። ከዚህ አዲስ አበባ መሄድ ችግር ሆነ ብለን ትግል ጀምረን ውጤቱን ግን ከዚህ አነስተን መሄድ ጭንቅ እንዲሆን አደረገ። እዚህ ወለጋ አማራ ሞተ ብለን ሰከላ ከወለጋ በላይ አማራ የሚሞትበት ምድር አደረገ። ውጤቱ ምንድነው የሆነው? የጠበቅነው ሳይሆን ያላየነው፣ ያላወቅነው፣ ያልገመትነው ሆነ ማለት ነው። እንግዲህ ከዚህ የማይማር ሰው ከዚህ ትምህርት የማይወስድ እኔ ይብቃ የማይል ሰው የሚረድ ብለን አለ። የዚህማ ምን ነገር ኮንትን ምን ወይ ሳንጀምረው ቀርተን ቢሆን ያን ሰላማችን ማን ይነካብን ነበረ? አዎ አማራ በምሬት ነው የሚናገረው። እንኳን 4 ኪሎ አይደለም የዛሬ 2 ዓመት 6 ኪሎ ነበር ያሉን። በጎጃም በወለጋ የሚሞት አማራ ያሳዝነን ነበር። አሁን መንደራችን ውስጥ ይሞት ጀመረ። ይህ አልነበረም ትግላችን አለ። አንድ የአማራ ትግሎችን ላምጣላችሁና ፕሮግራሜን አጠር ለማድረግ አንድ እንትን አለ። ቆይ አንድ እንትን አለ። ይሄ መሰለኝ። ቆይ ይሄን ማወቅ ፈልጋለሁ። አንድ ትልቅ መልእክት ነው። በደንብ አድርጋችሁ ልብ ብላችሁ አዳምጡት። በቅድሚያ አሁን ጫካ ለገባው ኃይል ፋኖ የሚለውን ስያሜ ባልሰጠውም ደስ ይለኛል። ፋኖ አይደለማ፣ ፋኖ እኛ ነን። አማጽያን ብለህ ስም ስጠው። አንዱ ሰው የላክልኝ መልእክት ነው፣ አንብብልኝ ብሎኝ ነው። ፋኖ ልለው አልችልም። ፋኖ እኔ ነኝ። ፋርሞ ግርማ ይሽጥራ ነው። ፋኖ እሸቴ ነው ከነ ልጁ የሞተው። እነዛ ናቸው ፋኖ የሚባል። እነዚህ ቅጥረኞች ናቸው፣ ባንዳዎች ናቸው። እነዚህ ያስተላለፈው መልእክት እንግዲህ የአማራ ህዝብ ነፃ አውጪ ነን ባዩ አሁን ጫካ ያለው ኃይል ምን ጥያቄዎች ይዞ ነፍጥ አነሳ? አማራ ለበርካታ ዓመታት በትህነግ ህወሓት በደል ስለደረሰበት አይደለም ትጥቅ የወጋው። አማራ የታገለው ህወሓት ገሎት ልጁን ወስዶ ክትባት ከትቦ መሃን አድርጎ ከቀዩ አባሮት አስሮት አይደለም ለለውጥ የገባው። ኦኬ፣ በዚህ እንስማማለን። ትክክል ነው። እሺ፣ ከወያኔ ህወሓት ጋር ከአማራ ታሪካዊ ጠላቶች ጋር ተሰልፎ የአማራን ጥያቄ እንዴት ማስመለስ ይቻላል? ከዚሁ ከገዳይ ኃይል ጋር ሆነ አብረ ቆመ እንዴት ነው የአማራን ጥያቄ የምታስመልሰው? በምን መልኩ ማስመለስ የምትችለው? ከገዳይ ጋር ልትፋለም ጫካ ገብተሃል፣ ትግል ጀምረሃል። ተመልሰ እንደገና ከዛ ከገዳይ ጋር ሆነ እንዴት ነው የአማራን ጥያቄ የምታስመልሰው ነው ወዳጅ የሚጠይቀው። ይሄን ነው የአማራ ጥያቄ ከሆኑት አንዱ የማንነትና የወሰን ጥያቄ መሆኑ ይታወቃል። ታዲያ ከህወሓት ጋር ተሰልፎ ነው የወልቃይትና የራያን የዛታና የኮረምን የወሰን ጥያቄ የሚያስመልሰው? ጥያቄያችን ወሰን ነው። ከወሰኑ መካከል አንዱ ወልቃይት ተወሰደ ነው፣ ራያ ተወሰደ ነው፣ ሁመራ ተወሰደ ነው፣ በትግራይ ካርታ ስተቃለለ ያን ነው የምንታገለው። ታዲያ ይህን የወሰደብን ማን ነው? ህወሓት ነው። ታዲያ ህወሓት የወሰደውን ሰውዬ መሬት የተዘረፈ እያልክ እንደገና ከህወሓት ጋር ሆኖ ነው መሬት የምታስመልሰው? ተመልሰ ትግልህ ግራ የገባ ነው የሚል ለዚህ ነው። አዳምጥ። ሌላ የአማራ ጥያቄ የህገ መንግስት ይሻሻል ጥያቄ ነው። ታዲያ በሴራ አማራን እንዳይወክል ያደረገው የህገ መንግስት ደራሲ ህወሓት አይደለም ወይ? ህዝቡን መውጫ መግቢያ ማሳጣት ነው ትግሉ የተያዙት ይላል። ቴንክ ፋኑና ሀሰብ ከሪሞ ናቸው። የልማት ፍትሃዊነት ጥያቄ ነው። ሌላው የአማራ ጥያቄ የልማት የፍትሃዊነት ጥያቄ ነው። ሌላኛው የአማራ ጥያቄ ነበር። ታዲያ በትግል ስም በብልጽግና መንግስት ምላሽ ማግኘት የጀመሩ የአስፋልት መንገዶች ግንባታዎች፣ የአየር ማረፊያ ግንባታ ስራዎችን፣ የመስኖ ግድብ ግንባታዎችን፣ ልዩ ልዩ ግዙፍ ፕሮጀክቶችን፣ እነ ጎርጎራ ሪዞርቶችን፣ ሌሎችንም በማውደም በመዝረፍ ነው የአማራን ህዝብ ጥያቄ የልማት ጥያቄ የምትመልሰው? ግራ ገባ ነው።
ከ4.5 ሚሊዮን በላይ የክልሉ ተማሪዎችን ከትምህርት ገበታ ውጭ አድርገን ተማሪዎች በከፍተኛ ትምህርት ተቋማት ገብተው ተመርቀው ከሀገር አቀፍ ምንዳ የሚያገኙትን ክልላዊ ኮታ ነጥቀ ጠመኔ የታጠቁ መምህራኖችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ አዛውንቶችን አዋርዳ አንበርክከ ገለ ከማህበራዊ እሴት በፈነገጠ መልኩ እያሰቃየ ጥያቄውን እንዴት እንመልሰው? ብዙ ማለት ይቻላል። ብዙ ማለት ይቻላል። በተጨባጭ ማስረጃ ላይ ተመስርቶ በርካታ እምነቶችንም ማስረሳት ይቻላል። ከዚህ መነሳት አስረግጬ ልንገርህ፣ ይህ ትግል የህወሓት የኤርትራና የግብፅ ውክልና ጦርነት ነው ብዬ ስልህ በማስረጃና በመረጃ ነው። ለዚህ ነው እነዚህ ሁሉ መልሶች መመለስ ስለማትችል ይህ ትግል የምትታገለው ትግል የውክልና የግብፅ የሻዕቢያና የህወሓት እድሜ ማራዘቢያ ትግል ነው እየታገላችሁ ያላችሁት። የአማራው ጥያቄ እንደነገርኩ ነው ያለው። እንግዲህ ይህን እንደዚህ ካልኩኝ እስኪ አንዳንድ ነገሮች ብቻ ላብለልና ቶሎ እያጠራጠር አድርጌ ለመጨረስ ልሞክር። አንድ አጫጭር አድርጌ ልጨርስ። ይህ ምንድን ነው? ይሄ ነው ሌቦች መባል የለብንም። ሌቦቹ ሌባ ይባሉ የሚሰራ በጅምላ ይሄ ነው። እንግዲህ ለዚህ ጉልበት የሆናችሁ አንድ ኃይል አለ ውስጥ ያሉት ሁሉ የምናገሩ የመንግስት እግር ስር የተጠመጠሙት ጀግኖቻችንን እንዳናቅ አደረጉ። የሚሰሩትን እንዳናቅ አደረጉ። በቀደም ነግራችኋለሁ። ቢሮ የሚያድር እኔ ስራ አስኪያጅ አውቃለሁ። ከንቲባዋ ቢሮ ውስጥ ታድራለች። መከላከያ ያንዳንዱ ጀነራል የሚያድረው ቢሮ ውስጥ ነው። አልጋለሁ አርቲፊሻል ኢንተለጀንስ ብትገባ ከዋና ዳይሬክተር ከወርቁ ገሸና አንስተ ታች ድረስ ቢሮ ነው የሚያድሩት። ኢንሳ ብትገባ ጠቅላይ ሚኒስትሩ ይፈለክበት ብትገባ ደከመኝ ሰለቸኝ ሳይሉ ቢሰሩ አሉ። ለዚህም ነው ከተማችን አገራችን እያደገች ያለችው። መዝረፍ የማያስቡ አሉ። እንዴት እንለያቸው አለ ጠቅላይ ሚኒስትሩ። ሲሰደብ በጅምላ ሁሉ ነው የሚሰደቡ። አሁን እንዴት እንለያቸው? ለዚህ ስራ የተቀመጡትን ሰዎች ነቅለን ስናወጣ ነው። ይሄ ደግሞ የእያንዳንዱ ኢትዮጵያዊ ዜጋ ነው። የመንግስት ችልተኝነት ራሱ ዋጋ እያስከፍለን ይመጣው። እርምጃ ለመውሰዳችሁ መንግስት አዳምጠኝ። ጠቅላይ ሚኒስትር ዶክተር አብይ ወይም መለከታቸው አዳምጡኝ። ይሄ ነው ጨዋታ ያለው እዚህ ጋር። መሮት ተናገር። ሁላችንም ሌባ ከሆን ሌባውን ነቅዘን ካላወጣ ነው በስተቀር በጅምላ ነው የምንሰደበው። እውነት ነው። እኔ የምጨቃጨቀው በዚህ አይደለም እንዴ? ስንቱ ሰው እኮ በምናገረው ነገር የምወዳቸውን ሰዎች ሁሉ እንደማስቀይም አውቃለሁ። ምን ላድርግ ከሌ ብዬ ለማውጣት ሳለ እነዚህ ሰዎች ዛሬ አሁን አይታችኋል። በሞሶቦ የዲጂታል ከኮራፕሽን የነጻች ኢትዮጵያ ፓስፖርት ለማውጣት ለምን ያስፈልገኛል? ቢሮ ሄዳለሁኝ፣ ፎርሙን ሞላለሁኝ፣ ፕሮሰስ አደርጋለሁ፣ ክፍያዬን በባንክ ከፍላለሁ። የለም ደላላ የለብኝም። በመሀል መብራት ለመክፈል እንደዚህ ቴክኖሎጂ እዚህ ሀገር እንዳለው አሜሪካ ያለው ኤሮፕ ያለው ካናዳ ያለው ሲስተም ነው ኢትዮጵያ ውስጥ እንዲመጣ ይኸው የተዘረጋ ነው ያለው። አይታችኋል። በቀደም ዕለት ስለ ሞሶቦ በየክፍለ ከተማ በሙሉ ጉዳይን በአንድ ተቋም ውስጥ ስንት ጉዳይ ጨርሰህ እንድትወጣ ተቋም እየተሰራ ነው። የተወሰነ ጊዜ ያላፋናል፣ ግን ወደድክም ጠላም ሲስተም ውስጥ መግባታችን አንቀር። ይሄ የመጣ በፈለገበት ይሄን ያክል ግብር ገብር፣ ይሄን ያክል የመሬት ካፍ አምጣ፣ ይሄን ያክል እንደዚህ ገንዘብ አምጣ፣ በርን ያንኳንኳ፣ ለዚህ መዋጫ የሚባሉ በሙሉ ይቀራል። በሙሉ አንገታቸው ይያዛል። ሌቦች ናቸው። ያን ካላረጉ እንዴት አድርገው ነው ኪሎ ስጋ በ6,000 እና በ10,000 ብር እየቆረጡ ሽባዝ ውስኪ እያፈሰሱ እንዴት ትናለ? እነሱን ነጥብ ማውጣት አለብን። አብቹ መሮት ነው የተናገረው። አዳምጡት። ለማንኛውም ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል። በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ሁለተኛ ግምገማ በጅምላ ሌቦች አብቹ ያሉን አዳምጡት። እዚህ ጋር በጅምላ ሁላችንም ሌቦች መባል የለብንም ማለት ሌቦች ሆነው ነጥረው መውጣት አለባቸው። ጉቦኛ ሆነው መውጣት አለበት። ሁላችንም በጅምላ መሰደብ የለብንም። እውነት ነው። ክፍለ ከተማ ውስጥ ለሚደረገው ነገር ከንቲባዋን ነው የምትሰድበው። አታውቅማ።
አንድ የሰከረ መከላከያ ጠጥቶ ሰው መጥቶም ይሁን ህገወጥ ስራ ሰርቶ ድፍን መከላከያ ነው የሚሰደበው። አንድ ፖሊስ ጉቦኛ መኪና አቁሞ ጉቦ ተቀብሎ ዘርፎ ሞተረኛ የሚሆን ብንብ ሄዶ ጠቅላላ ፖሊስ ነው የሚሰደበው። ነጥረን ማውጣት አለብን። ሁላችንም ሌባ ብለን አንሰደብም አላብቹ። እውነት ነው። የኔም የሚያስማማኝ ጥያቄ የታገልኩት ጥያቄ ይሄንን ነው። ነጥረን እናውጣቸው። እነዚህ ሰዎች እነማን ናቸው? ትናንትናም ከህወሓት ጋር የነበሩ ትናንትናም ሻዕቢያ ሆነው በየመንግስት ተቋም ውስጥ የገቡ ሸኔ ሆነው የገቡ ፋኖ ሆነው የገቡ ዘር ድርጅት ያስቀደሙ ከሀገር በላይ እነዚህ ተለቅመው መውጣት አለባቸው። ሁሉም ህዝብ የሚሰራው በጅምላ መሰለብ የለበትም እያለ ነው የሚናገረው። የኔ የሚያላፋኝ የሚያጨቃጭቀኝ ይሄ ትግል ነውና አመሰግናለሁ። አዳምጡላችሁ። በጅምላ ሌቦች መባል የለብንም። ሌቦቹ ሌባ ይባሉ፣ የሚሰራ ሰው ደግሞ ሰርቷል፣ በዛ ደረጃ መከበር አለበት። ይሄን በሚዲያ እንጀምራለን። ሁለተኛ ግምገማ ጀምረናል። ከዞን እና ከወረዳ ጋር የተነሳውን ግምገማ ብልጽግና በስፋት ጀምሯል። ብዙ ማስተካከያዎች እንደሚደረጉ ይጠበቃል እና ሌብነቱ በጣም ትልቅ ነቀርሳ ነው። እንኳን በኖርማሉ ስራ በውጊያም ሌብነት ልምምድ ሆኗል ኢትዮጵያ ውስጥ። በሚገርም ልንጋደል ልንተዋኮስ ቆመን ብር ምንላላክ ከሆነ ምን ያክል ችግር እንደሆነ አስቡት። እና አደገኛ በሽታ ነው፣ አደገኛ በሽታ ነው። በጋራ ተዋክተን መልክ ማስያዝ ይኖርብናል። ከዚሁ ጋር ተያይዞ የመንግስት መዋቅርና ሪፎርም በሚመለከት ላይ ብቻ ነው ሪፎርሙ፣ ታች የለም። ታች አሁንም ከቲፒኤልኤፍ ለውጥ የለውም ለተባለው እኔ እጠራጠራለሁ። ላይ መቀየሩ እጠራጠራለሁ። ላይ ተቀየረን ከሆነ ትልቅ ድል ነው። ታችኛው ቀሶ ይደርሳል፣ ችግር የለውም። ግን አይመስለኝም። አልተቀየርንም። ገና ነን። ገና ብዙ ይቀርናል። ግን ሪፎርም ጊዜ ይጠይቃል። የኮሪያ ሪፎርም ከ40 እስከ 50 ዓመት ወስዷል። ኦቨርናይት የሚሳካ ነገር አይደለም። አንድ ነገር ተቋም መቀየር በጣም ከባድ ነገር ነው። ብልሹ ተቋምን መቀየር በቀላል ምሳሌ ለመገንዘብ አንድ የአካላችን ክፍል ውጫዊ በሆነ ነገር ጥቃት ሲደርስበት ራሱን ለመከላከልና ለማዳን ከሚወስደው ሂደት ጋር ማያያዝ የተቋምን ለውጥ ለመገንዘብ ያግዛል። እጄን ቢላዋ ቢቆርጠኝ እና ደም መድማት ቢጀምር የመጀመሪያው የሲስተሜ ስራ የመጀመሪያው ስራ ደም በማርጋት አንደኛ ደሜ እንዳይፈስ መከላከል፣ ሁለተኛ ከውጭ ባዕድ ነገሮች ወደ አካሌ እንዳይገቡ መከላከል ነው። ደም የሚረጋበት ዋናው ሚስጥር ፍሳሽ ለማቆም ከውጭም ተዋሲያን እንዳይገቡ ለመከላከል ነው። ከዚያ በኋላ አይቆምም። የገቡ ምናልባት ሲቀደድ የገቡ አካላት ደግሞ ካሉ ውስጥ ያሉ ወታደሮች ውጊያ ያካሂዳሉ። ባዕዳን ነገሮችን ተዋክተው ይገላሉ። ከዚያም ለመንከባከብ አዳዲስ ቲሹዎች ይፈጥራሉ። ይሄ ሁሉ ፕሮሰስ ካለፈ በኋላ እንደ ተቆረጠው ሳይዝ ሳምንትም 2 ሳምንትም 3 ሳምንትም ማገገሚያ ጊዜ ካልተገኘ በስተቀር ደም ስለረጋ ከውጭ አዳዲስ ቫይረሶች ስላልገቡ ወይም ስለተወጉ ቲሹ ስለፈጠርን ብቻ ቁስሉ አሁን ደህና መሆን አይችልም። ለማገገም ጊዜ ይፈልጋል። የተቋሞቻችን ነገር እንደዚሁ ነው። ይሄ ነው የምታገለው ጉዳይ። ለነገሩ ምን ትግል ነው እኮ እንጂ ምን ታደርጋለህ? መስረቅ ሌብነት ወንጀል አይደለም ብሎ ስልጣን ላይ የወጣህ አመራር ዛሬ በምን መልኩ ነው ይሄን ከጭንቅላት ውስጥ ማውጣው? መለስ ዜናዊ እኮ ፓርላማው ነው ወጥቶ መስረቅ ወንጀል አይደለም ስትያዝ ነው ወንጀሉ ብሎ ያለ ብሎ ይወጣ። አሁን ላይ ተቀይሯል ከታች ነው የሚባል ነገር ላይ ስለበቀየሩ እርግጠኛ ነው ወይ አለኮ ብቻ እርግጠኛ ነው ወይ አለኮ እውነት እኮ ፓርላማ ውስጥ እኮ ነው መለስ ዜናዊ ወጥቶ መስረቅ ወንጀል አይደለም ያለው፣ መያዝ ነው ወንጀል ነው ያለው። ታዲያ በዚህ ውስጥ ያደግ ሰውዬ ያለውን አጋጣሚ ሁሉ ይጠቀማል። ግን እኛ አይናችን የሰፉ የለፉ የተከቡ ራዕይ ያላቸውን ሰዎች እንዳልና ያደረጋችሁን እናንተ መንገድ ላይ በር ላይ ቆማችሁብን። እናንተን መገሰጽ አለብን። እናንተን ማጽዳት አለብን። እናንተን ማውጣት አለብን። እመጣበታለሁ። በዚህ ጉዳይ እመጣበታለሁ።
የሚሰሩ ስራዎች አሉ፣ እንሰራለን። አንጻራዊ ለውጥ አለ። አሁን አንጻራዊ ግን ይቀራል። ሌላ የሀገርና የህዝብ የህልውና ጉዳይ ነው። ይሄ ኤጀንሲ የምትባሉ በየቢሮ የተቀመጣችሁ የግል ኤጀንሲዎች የምትባሉ በጣም አጸያፊ ስራ የሰራችሁ ያያችሁ ነው ያሉት። ክብራችን የሚነካ ስራ የሰራችሁ ነው ያላችሁት። ኤርፖርት፣ አየር መንገድ፣ በዚህ ጉዳይ ላይ እናንተንም አዳምጡ፣ እናንተንም ዛዘበዝባችሁ ስርዓት የሚሆናችሁ ጥሩ መሰለኝ። የአረብ ሀገር ገረድ ነች እያላችሁ ልብስ እያለበሳችሁ ሰራተኞች ገረዶች ናችሁ እህቶቻችንን በቦሌ በኤርፖርት በኩል እየወሰዳችሁ የምትልኩት እናንተ ያንተን ድርጅት እዚህ ጋር ለማስተዋወቅ ያንተን ዩኒፎርም ለብሳ ውጭ ሀገር በአይሮፕላን ገረድ ነች እያልክ ትልካታለህ። እዛም መሳቂያ ነች፣ አየር መንገድን መሳቂያ ነች። ማን ነው ይሄን መፍትሄ የሰጣችሁ እናንተ? ማን ነው ኤጀንሲ የምትባል ወደ ውጭ የምትልካትን ሴት ዩኒፎርም አልብሰህ ለመላክ? ምልክት ከሆነ ምን ችግር፣ ቦርሳ እኮ መስጠት ይቻላል። እጅ ቦርሳ በእጅ የሚያዝ እዛ የሚቀበላ ሰው ከሆነ እንዲህ አይነት ቦርሳ ትይዛለች። አይወይም እኮ ያደርጋል እኮ አይወይም የሚሄድ ሰራተኛ ሲሆን ቦርሳ ይሰጣል። ያችን ቦርሳ አይወይም ቦርሳ ስትይዝ የሚቀበል ሰው ያውቃል አንተ እንደሆንክ። እናንተም ማድረግ ትችላላችሁ። ዩኒፎርም አልብሰህ ስደተኛ ገረድ ነች ብለህ ሰው ትልካለህ ከሀገር ቤት። ሰራተኛና አሰሪ ተቋም የምትባሉ ይሄን አትከታተሉም። የኢትዮጵያ ገረዶች ገቡ እየተባለ ኤርፖርት ላይ የሀገር መሳቂያ እንሆናለን። አየር መንገድ ውስጥ እንዴት ይሄን ትቀበላላችሁ? መንግስት ካሁን በኋላ ከዛሬ ጀምሮ አንድ አየር መንገድ ላይ አረብ ሀገርም ትሂድ የትም ትሂድ ዩኒፎርም ለብሶ የሚወጣ ተሳፋሪ እንዳይሳፈር። እነዚህ ኤጀንቶች በአስቸኳይ ከዚህ ድርጊታቸው ተቆጠቡ። በአስቸኳይ የፈለገች ሴት ቤተሰቦቿን ሰናብታ የአማራትን ለብሳ ብትፈልግ ያበሻ ቀሚስ ለብሳ ብትፈልግ የባህሏን ለብሳ ብትፈልግ እንደፈለገች አምራ ደምቃ የሚሄድ ራይት አላት። ግርድናዋን እንድታሳውቅ ያንተን የድርጅት ተቋም ዩኒፎርም ለብሳ መውጣት የለባትም። መጣበታለሁ በዚህ ጉዳይ ላይ በጣም የሚያሳዝን ነገር ከቦታው ደርሶ ነው ነገራችሁ። ይሄን የምሰራበት ስለመጣበት ይሄ ነው። 27 ዓመት የሌብል ስልጠና ሰልጥነን አሁን ጨዋታ ሰውን ኦኬ። ይሄ በሌላ አጀንዳ መጣበት ጉዳይ በጣም ሰፊ ፕሮግራም ሰራበት። ሌላ እንግዲህ የኢሬቻ በዓል ይከበራል። የጽንፈኛው ኃይል ፖለቲካውን ከገቡ ከምንድነው ካላማጣ ከደሴ ከምን ወጥቶ አሁን ወደ ኢሬቻ ላይ ገብታቸዋል። ምን አገባ ስለ ኢሬቻ? እንኩሮ ሚዲያም ራሱ ኢሬቻ ይላል አሉ ወጥቶ ሰማሁት። ኢሬቻ ባህል የነበረ ነው። እናት ዲቪ በዚህ ጉዳይ ላይ ሰራበት ሮማን አይ ኖ አሁን ይቆማል። እያንዳንዱ ኤጀንሲ የምትባል አንድ ዩኒፎርም አስይዘህ ከዚህ በኋላ ብትለቅ እመነኝ ድርጅት ይዘጋል። አንተ ልትታሰር ትችላለህ። አንተ ተላይተህ ልትገባ ትችላለህ። አንተ ድርጅቱ ግን ይዘጋል። አስረግጬ ነው አቁሙ ብያለሁ። አቁሙ በቃ አለቀ። እኛ አንድ ነገር አዘዝን ማለት ይፈጸማል። በጣም የሚያሳዝን ስለ ኢትዮጵያ ከፍታ ስለ ክብር እያወራን ስለሌላ ራሳችን ዝቅ የሚያደርግ ስራ ውስጥ ገብተህ የሀገራችን ስብና ታሪክ እንዳታጠፉ ለአንተ ገንዘብ ተብሎ ደላላ በሙሉ የኢሬቻ በዓል መጣ። እንግዲህ የኢሬቻ ደምቆ እየተከበረ ነው ያለው ኢትዮጵያ ውስጥ። እኔ አይቻለሁ፣ እምባዬ ነው የመጣው። ቴንክ ዩ አካርጌ። ኧረ በጣም ነው የሚያሰኔ። ከዛ ተደውሎልኝ ነው ተቀባዮቹ እዛ ደውሎልኝ ይመጣሉ አሉ። ሰራተኛው የሚቀበሉት ይመጡና ገረዶቻችን መጡ ይላሉ አሉ። ኤርፖርት ገረዶቻችን መጡ። ስለቨሪ እኮ ማለት እኮ ነው ዘመናዊ ባርነት ማለት እኮ ነው። ባሮቻችን መጡ፣ ገረዶቻችን መጡ። ከኢትዮጵያ ተጭና እየመጣ ነው፣ ገረድ እየመጣች ነው እየተባለ እንደዚህ በእህቶቻችን ላይ ጭካኔ አረመኔ። እኔ እነዚህ ሴቶቹ ጉዳይ አለም የሀገራችን ህልውና ጉዳይ በጣም የሚያሳፍር ነገር ነው። እመጣበታለሁ ስለምሰራበት ነው። እዚህ ላይ በጣም ብዙ ስራ ይጠብቀኛል። እዚህ ጉዳይ ላይ የሚመለከተውን አካል አነጋግሬያለሁ በስልክ። አንድ ሰው መልስ መልስልሃለን ብሎኛል። ሃይላይቱን ነው የሰራሁት እዚህ ጋር። መልሱን የማላገኝ ከሆነ ግን በደንብ አድርጌ አብጠረጥረዋለሁ፣ እሰራበታለሁ። ኢሬቻ አሁን ስለ ፋኖ ትግል ገቡን አቆሙ አሉ። ስንተኛ ቀን ላይ ያቆሙት? ሶስተኛ ነው አራተኛ ቀናቸው ላይ ያቆማል። አራተኛ ቀን አምስተኛ ቀን ይሉ ነበር። ብቻ የሆነ ቀን ላይ ያቆሙትና አቆሙት። አሁን ስለ ኢሬቻ ምን አገባ? ስለ ኢሬቻ ኢሬቻ ይከበራል በቀበልኩ
በኢሬቻ ላይ የታሰበ ነገር አለ? በደንብ መንግስት ተቆጣጥሮታል። ቦምብ ማፈንዳ፣ ሰውን ግደል፣ መንግስት በሚመለከቱ ብቻ አጥንቶታል ያለው። እኛ ለባህላቸው የሚወጡ ወንድሞቻችን በሰላም ወጥተው በሰላም እንዲገቡ አብዝተን እንጸልያለን። የደመራ በዓል ሲከበር መስቀል ሁሉም ሆብለ ጨፈር ካለማው የኢሬቻንም በዓል ሲያከብሩ ሆብለ ጨፈር። ገና ረመዳን ይመጣል። አሁን ከዚህ ደግሞ የሙስሊም ይመጣል ደግሞ እሱም ላይ ሆብለ ጨፈር። ሌላም ከመጣ ሆብለ ጨፈር። ሁሉም በፍላጎት እንደፈለገ የአንድ ቀን ጉዳይ እኮ ነው፣ የሁለት ቀን ጉዳይ እኮ ነው። አለማ ተውታ ፖለቲካ አታርጉት። ስሜታቸውን ያልኩ፣ ባህላቸውን ያክብሩ። ከሁለት ቀን በኋላ ይሄዳሉ። መስቀል እኮ አንድ ቀን ተከበራል፣ አለቀ በቃ። ይሄኛውም እንደዚህ ነው። ለዚህ ግን የእናንተ የፖለቲካ ጡዘት ማራመጃ ግን አታርጉትም። የኢሬቻ በዓል የምታከብሩ አባቶቻችን፣ ወንድሞቻችን፣ እህቶቻችን በዓላችሁ የከበረ ያማረ የደመቀ እንዲሆንላችሁ በእኔም በመላው ኢትዮጵያ ሕዝብ ስም እመኝላችኋለሁ። መንግስት ለመስቀል ያደረከውን በሙሉ ለኢሬቻ እንድታደርግ ጠይቃለሁ። ክብርት ከንቲባ አዳነች አቤቤ ይህ መልእክታችን ነው። ከዚህ ቀጥሎ የሙስሊም ወንድሞቻችን ረመዳኒውን ምንድን ጻፉልኝ፣ እዚህ ጋር በዓል ይመጣል። እንዲሁ መስቀል አደባባይ ላይ ድምቅ አድርገን እናከብረዋለን። የእናንተ የፖለቲካ መቆመሪያ አይሆንም። እኛ ይሄ እሴታችን ነው፣ እሴታችን ነው። በቃ በእሴታችን አንጣላም፣ በባህላችን አንጣላም። የእናንተ የፖለቲካና የአክቲቪስት መቆመሪያ አይሆንም። ዳልቻ ዳይቴ ሰላም ሰላም፣ ቀባኝ ቀብቻለሁ። በቃ ገባቸው። አሁን ብዙ ሰዎች እየመጡ ነው ያሉት። ብዙ ኢትዮጵያኖች አሁን እየተመለሱ ወደ ቤታችን እየመጡ ነው ያሉት። ከዚህ ታኩርፎ ሄዱ ሁሉ በጣም ሰዎች እየደወሉ እያናገሩኝ ነው ያሉት። እየተመለከቱ መጡ። በተለይ አሁን በምሰራው ስራ ትውልደ ኢትዮጵያ ወደ ሀገር ቤት እንዲገባ አንድ ኦፕሬሽን ጀምሬያለሁ። እሱን የተሳካልኝ በጣም እየሰራሁበት ነው ያሉት። በጣም ትውልደ ኢትዮጵያ ወደ ሀገር ቤት እንዲገባ እያልኩ ነው ያሉት። በተለያየ መንገድ እንዲገቡ እያልኩ ነው ያሉት። እንዲያዩን እንዲገባ እንዲያዩ አይናቸው እንዲመሰክር እዚህ ቁጭ ብለህ አሜሪካን፣ ካናዳ፣ ዩሮፕ ዳውን አብይ ዳውን ኢትዮጵያ ዳውን ኮርዳይት ሳይሆን ግባና እያገርህን እያልኩኝ እየቀሰቀስኩኝ በጣም ብዙ ሰው እየገባ ነው ያለው። ትልቁ ስራችን አሁን ከዚህ ከላይፍ ከምሰራው በላይ እዛ ላይ እየሰራ ያለሁት እና ተሳክቶልኛል። አሁን ደግሞ የቀረኝ አንድ ምንድን ነው፣ የምታዩ ሰዎች እየወጣችሁ ይሄን ያያችሁትን ሀቅ ተናገሩ። የምፈልገው ከእናንተ ይሄን እና ሰዓቴ ፕሮግራሜ ስላለፈ ብዙ መስራት አልቻልኩኝም፣ ግን ሰፊ ፕሮግራም አለኝ፣ እመጣለሁኝ። ጌታቸው ረዳን በዚህ አጋጣሚ ላይ ልናደንቀው ይገባል። ታሪክ ነው የሰራው፣ ሃትሪክ ነው የሰራው። ሌላ በጉራጌ ልቡ ትልቅ ነው። በጉራጌ እንትን ላይ ጉራጌ ልቡ በጣም አሁን በጉራጌ ፖለቲካ ልሰሩ ሞከራቸው። በዚህ በመስቃም በኩል በምናምን ጉራጌ መጀመሪያ ነግራቸዋለሁ። የጉራጌ በጣም የተከበረ ህዝብ አታውቁትም። የጉራጌ ህዝብ በጣም የተከበረ ጨዋ ህዝብ፣ አውርቶ ሳይሆን ሰርቶ አደር ሰርቶ የሚኖር ህዝብ ነው። የማንም ልጋጋም መውተህ ስለ ጉራጌ ልጋገን መልጋግ አትችልም። ታሪኩ፣ ካልቸሩ፣ ባህሉ፣ ጨዋነቱ መስራት፣ መለወጥ፣ ማደግ ነው የሚፈልግ ጉራጌ። ፖለቲካውንም ገፍተህ ካልገባው በስተቀር አይገባም፣ አይፈልገውም። አሁን በሱ ላይ መጣችሁ። በዚህ በቡታጅራ በኩል ባለችዋ ጉዳይ ላይ ብዙ ነገር ልታደርጉት። ጉራጌ ሀገር የለውም። ጉራጌ ሀገሩ ኢትዮጵያ ነች። የትም ቦታ ህዝብ አምኖ ይሄዳል። ያመነበት ቦታ ይቀመጣል። ያመነበት ቦታ ይለወጣል። ቀልቡ ገፎት ሂድ ድሬዳዋ ካለው ድሬዳዋ ሄዶ ሀብታም ይሆናል። ሂድ ጎጃም ካለው ጎጃም ሄዶ ሀብታም ይሆናል። አስመራ ብቻ ነው የማይገባው። ትግራይ ብቻ አይገባም ጉራጌ። ከዛ ውጭ የትም ክልል ላይ ላንድሮቨር እኮ ነው የሚባለው። ድሮ ላንድሮቨር ነው የሚባለው ጉራጌ። ስለ ጉራጌ አፍን አውጥተህ ልትከፍት የምትሞክር ደደብ፣ ደንቆሮ፣ ደናቁርት ሁሉ ጉራጌን አታውቀውም። ጉራጌን አታውቀውም። ጨዋ ህዝብ ነው። አሁን ያለው የቡታጀራ ጉዳይ ብታምኑ ባታምኑ ለ27 ዓመት ዋት ቆምሮት የሄደው ፖለቲካ ነው እንጂ ጉራጌ በንብረት በእርስት እንደ ሌላው ሀገር የሚጣላ ህዝብ አይደለም። ቀይን ለቆ የሚሄድ ሰው ነው ጉራጌ።
የአሁኗ ፖለቲካ ዞራ ከቡታጅራ ዞራ የት እንደገባች እናውቃታለን። ማን እንደዘወሩም ቁማሩ እናውቀዋለን። ለምን እንደገባም ፖለቲካ እናውቀዋለን። መንግስት እርምጃ ወስዷል፣ ግን ይቀራል። በዝርዝር ወጥቶልናል ለማን እንደሆኑ። በአብዛኛዎቹ በጉራጌ ክልል ውስጥ የሚኖሩ ሻዕቢያና ህዋቶች ናቸው። ከእናንተ ላይ ስለማልወርድ ነው። ሚስጥሩ መጥቷል፣ መረጃው ወጥቷል፣ ስማችሁም ተላልፏል። በዝርዝር የመጣልን ስማችሁ እነማን እንደሆናችሁ። የጀዊ ሰው ማሂር አላችሁበት እዚህ ጋር። በጎጃም አልተሳካልንም፣ በጎንደር አልተሳካልንም፣ በወሎ አልተሳካልንም። በጉራቤ በኩል እንበጥብጥ ብላችሁ የሰራችሁት ፖለቲካ ነው። ይሄን ለመስራት ደግሞ መስተዳድር ውስጥ ያሉትን ሰዎች ይጠቅማቸዋል። ይሄ መረጃ መንግስት ጋር ደርሷል። ጉራጌ ህዝብ ግን እናንተ አፋችሁ እንደምትከፍቱበት ህዝብ አለ። በጣም ጨዋ ህዝብ ነው። ጠቅላይ ሚኒስትሩ በአንድ ወቅት እንደዚህ ብለው ገጾታል ስለ ጉራጌ። ይችላል ያሰማችሁ። ልቡ ትልቅ ነው። ጉራጌ ልቡ ትልቅ ነው። ጉራጌ ልቡ በጣም የተዘረጋ ነው። እንደዚህ በሰፋ የታጠረ አይደለም። የሞክሩ አሉ ፖለቲከኞች አንተ ክልል ያሉት ግን የት ነው ክልል የሚሆነው? ኦሮሚያ ነው ክልል የሚሆነው? አማራ ነው ክልል የሚሆነው? አዲስ አበባ ነው? ጉራጌ ሁሉ ቦታ ልክ እንደ አገው ግሉ ነው። በሄደበት ስራን ቅድሚያ ሰጥቶ የሚሰራ ህዝብ ነው። እና ይሄ ጉዳይ የእርሶና የእርሶ ፓርቲ ጉዳይ ወይም ጥቂት ሰዎች ጉዳይ ነው ወይስ የመላው ጉራጌ የሚለው መፈተሽ ይጠይቃል። የጥቂት ሰዎች ጉዳይ ነው። እነማን እንደሆኑም እናውቃቸዋለን፣ ደርሰንባቸዋል። ከጀርባቸው ማን እንዳለ ማውቀነዋል። ዝርዝሩን አንገባም፣ የምነካካው ኃይል ስላለ። ከጉራጌ ላይ ግን እጃችሁን አንሱ። አክቲቪስት ማንሳ፣ ፖለቲከኛ ማንሳ፣ ሁላችሁም አንሱ። የጉራጌ ህዝብ እንደዚህ አይነት ህዝብ አለ። አገዳደላችሁት፣ ለሞቱት እናዝናለን። ማን እንደገደላችሁ ግን እናውቃለን። ለምን እንደተገደሉም እናውቃለን። ሚስጥሩ ኦልሬዲ ኢንቨስቲጌት እየተደረገ ነው ያለው። የደረሰን ያክል ደርሰንበታል። ግን አቁሙ ነው የምላችሁ፣ አቁሙ። በዚህም ጉዳይ ላይ አንድ ሁለት መረጃዎች አሉኝ። እሱን አጣርቼ እመጣለሁ። በመንግስት እጅ ስለሆነ አሁን ባወጣው የመንግስት ስራ ስላማበላሽበት ነው። እንዴት አድርጎ ፔኔትሬት አድርጎ ሻዕቢያ ጉራጌ ክልል እንደገባ፣ እንዴት አድርጎ ፔኔትሬት አድርጎ ህወሓት ሻዕቢያ መንደር እንደገባ አለኝ መረጃው። እናመጣዋለን። ይሄ ነው። እሺ ውድ አድማጭ ቤተሰቦቻችን እንግዲህ ለተወሰነች ደቂቃም ቢሆን ገብተን ሀሳባችን እናገራለን ብለን 20 ደቂቃ አሳልፈናል። ዞሮ ዞሮ ግን ኢትዮጵያ ወደድክም ጠላህም የምትፈልግበት ደረጃ ትደርሳለች። አለቃ በደን እዚህ አይቆማል። አበስታችሁ ጸልዩ። ሁሉ ነገር ቦታውን ይዟል፣ ሰክኗል። በፖለቲካ እያጦዟችሁ ነው ያሉት። መሬት ላይ ወፍ የለም። ወፍ ነው የሌለው። ወፍ ታውቃለህ? ወፍ የለም። ድላችሁን አጣጥሙ። ስለ ሀገራችሁ አብስታችሁ ጸልዩ። ህልማችሁ ሀገራችሁ አድርጉ። አገር ያልገባችሁ አገር ግቡ። ለሳምንትም ቢሆን ግቡ። ለሳምንት ለወርም ቢሆን ግቡ። እዩት። አይቶ ነው መፍረድ። ስለዚህ ሰሞኑን የምሰራው ስራ በማከታታይ ትውልደ ኢትዮጵያዊ ወደ ሀገር እንዲገባ ነው የሰራው ያለሁት። ገብታችሁ እንድታዩት ነው የሰራ ያለሁት። እዚህ ያለው የዩቲዩብ እና የሚዲያ ጨዋታ አይደለም ያለው፣ መሬት ላይ ያለው ሌላ ነው። እና በዚህ ጉዳይ ላይ ሁላችሁም አብስታችሁ አግዙኝ፣ ከጎኔ ቁሙ። ልክ የታሪካዊ የኢትዮጵያን ቅርስ እናሰባስባለን ብለን እንደተሰባሰብን ልጆቻችን፣ ወንድሞቻችን ትውልዱ ወደ ሀገር ቤት እንዲገባ ሀገሩን እንዲያይ ሁላችሁም በየቦታችሁ በተለይ ሄዳችሁ የመጣችሁ ሰዎች ለአካባቢ ያሉ ሰዎች እያናገራችሁ ሂዱ እያላችሁ ያያችሁትን ቪዲዮ በቲክቶክም ልቀቁት፣ ለጓደኞቻችሁም ሼር ያደረጋችሁ። ኦቪድ አረሳም። ያው ኦቪድ እኮ ያው እንደውም አንድ እንትን አለ በጣም እየሰራሁበት ያለው ጉዳይ ነው። አትጨነቁ፣ ግድ የለም እሰራበታለሁ። እየተነጋገርኩ ነው ያለሁት። እግዚአብሔር ከፈቀደልኝ አቅም ካለኝ እንግዲህ ሰሞኑን ሄድና መሬት ላይ ወርጄ ደግሞ እሰራበታለሁ። ሰሞኑን እሺ፣ አንድ ፕሮግራም ነበር እንደውም ያው ሄጄ ሁሉ ነገር መሬት ላይ ሆኜ ደግሞ አይቼ ነገራቸዋለሁ። አትጠራጥሩ፣ ምንም ነገር። ወፍ እንኳን ጎጆ አላት ብዬ ትግል ጀምሬ ነበር፣ ታስታውሳላችኋል? ወፍ እንኳን ጎጆ አላት ብያችኋለሁ። እንኳን ሰው ይቅርና እመኑኝ፣ እያንዳንዳችሁ ባለቤት ትሆናላችሁ። ይህንን ካላደረኩኝ እኔ ኮርዲኔት ሚዲያ አላውቅም። በቃ ነገርኳቸው። በቃ ሚዲያ አልሰራም። ይችላል እንዴ እንትን ልበል። በአዲስ የግንባታ ቴክኖሎጂ በአጭር ጊዜ መንደር መስራት ይቻላል። ኢቭን የሚገርም ነገር ከዛ በፊት መንግስት ራሱ ይሄን ነገር አምኖ ከመስጠቱ በፊት ይሄ ለእናንተ እንዲሆናችሁ አንድ ነገር እስኪ ከሎድ ካደረገልኝ እሱን ላሳያችሁ፣ ልጋብዛችሁ።
በአዲስ የግንባታ ቴክኖሎጂ በአጭር ጊዜ መንደር መስራት ይቻላል። በአዲስ ይሄ እንግዲህ አቶ ዮናስ ምን ቢባሉ እሳቸው ናቸው። በሁለት ዓመት የሚጠናቀቅ የመኖሪያ መንደሮች ይሰራሉ። በምንድን ነው የሚሰራው? ድሮ ህንፃዎች የምናውቀው እኛ 15 ዓመት 10 ዓመት 5 ዓመት 7 ዓመት ያላለቀም አለ 20 ዓመት ተቀምጦ። ግን እንዴት ነው የሚለው ቴክኖሎጂ ገብቷል። ባለፈው የኪራይ ቤቶች ስራ አስኪያጅ አቶ ረሻድ ያስገቡትን ዘመናዊ ማሽን አሳይቻችኋል አለ በአጭር ጊዜ ውስጥ ልክ እንደ ውጭ ሀገር እንዳደጉ ሀገሮች። ስለዚህ ምንም ስለ ቤት እንዳትጨነቁ ነገርኳችሁ። ግድ የለም እመኑኝ። በቃ እመኑኝ ስላችሁ እመኑኝ። በአጭር ጊዜ ውስጥ ሁሉ ይሄ ቴክኖሎጂ መጥቷል። ፍሮም ሆርስ ማውዝ። ስለዚህ ቴክኖሎጂ ደግሞ ከራሳችሁ አንደበታቸው የሚሉትን ስሙ፣ አዳምጡ። የግንባታ ቴክኖሎጂ በአጭር ጊዜ በአዲስ የግንባታ ቴክኖሎጂ በአጭር ጊዜ መንደር መስራት ይቻላል። ኢቭን የሚገርም ነገር ከዛ በፊት መንግስት ራሱ ይሄን ነገር አምኖ ከመስጠቱ በፊት እኛ እኮ የአልሙኒየም ፎርሞት ቴክኖሎጂ አምጥተን ካዛንቺስ ላይ በ3 ወር 60 ቤቶች ሰርተን ጉድ ተብሏል ማለት ነው። ያንን መጥተው ነው እንግዲህ ትልልቅ የመንግስት ኃላፊዎች እንዴት ይሄ በ3 ወር ሊሰራ ቻለ? እውነትስ በ3 ወር ተሰርቷል ወይ? እንዴትስ ሊሰራ ቻለ? እንደው ሴፍስ ነው ወይ? ራሳችን አቅም እየሰራ ነው። ምክንያቱም እንዳልኩ የራሳችን የውስጥ አቅም ስለነበር ይሄ እንግዲህ የምታዩት ነገር ነው። እውነት ነው። ከቤተ መንግስት ጀርባ ጠቅላይ ሚኒስትር ዶክተር አብይ ለአረጋውያኖች የሰጠው ቤት 3 ወር ነው የፈጀው። ማክሲመም 4 ወር አልፈጀም። ከነምኑ ፍርኒሽዱ ነው። አሁንም ልክ እንደዚሁ እመኑኝ አልኳችሁ። እኔ እንዲህ አይነት ስራ ግን አሁን አንዳንድ ሰዎች አላቸው እኔ ማስታወቂያ አሁን ብዙ ሰዎች ተጣጣም ያላችሁ ማስታወቂያ የኛ ስራ ታቆሻለ። እኔ አላቆሽሽም። ስሩ ኦፍኮርስ ማስታወቂያ ኮን እዚህ ጋር እኮ አንድ ሪል ስቴት እኮ ባቀርብ እኮ ገንዘብ አገኛለሁ። አልፈልጉም፣ አላቀርብም። ነገ እንዳትጠይቁኝ፣ አንተን አምነን ገብተህ እንዳትሉኝ አልፈልግም። ገንዘቡ ይቅርብኝ። የምሰራው ግን የሚሆነውን ነገር ግን ለማህበረሰብ ጎን አቀርባለሁ። ከዛም ውስጥ ደግሞ ብዬ መርጬ ታርጌት ካደረኳቸው 2-3 ሪል ስቴቶች አሉ። የመጀመሪያ ሪል ስቴቱ ኦቪድ ሪል ስቴት ነው። ሁለተኛው ደግሞ በራሱ መንግስት በኪራይ ቤቶች የሚሰሩ ናቸው። እሱ ገና ነው። ዞሮ ግን እሱም በሀሳብ ያዙት። እሱ ነው። 3 አሉ 4 አሉ። እነሱን ደግሞ በሂደት ሄጄ አይቼ ሳምንበት እመጣለሁ። ለጊዜው ግን እነሱ ለኔ ማስታወቂያ ስራልን ብሎ ስለሰጡኝ እዚህ ላይ ዩቲዩብ ላይ ጭኜ ህዝብ እንዲበላ አላደርግም። ተጠያቂውን ሄደኛ ያስተዋወቁት ገባህ ልምል። ለዚህ ግን ኮንፊደንሻሊ ነግራችኋለሁ። 100 ከመቶ ነግራችኋለሁ። እመኑኝ። እኔ በአጭር ገንዘብ በአጭር ጊዜ በትንሽ ገንዘብ ባለቤት እንድትሆኑ አድርጋችኋለሁ። ቃል ነው። ይሄን ስራችሁ ቃል ነው። አድርጌም ደግሞ አሳያችኋለሁ። ያ ኮርዳይት የምታወቀው አይጀምር ነው፣ ከጀመረ ይጨርሳል ነው። አያወራ ነው፣ ከአያወራ ያደርገዋል ነው። በዚህ ነው የምታወቀው በሚዲያ ላይ። ይሄን ደግሞ አድርጌ ነው ማሳያችሁ። እሺ ይሄ ነው እና ውድ አድማጭ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ክብር ለሚሰጠው ክብር እንሰጣለን። ሁላችሁም ጎህ ላይ አሻራችሁን አስቀምጡ። ጎህን እርዱ። ጎህ የህዝብ ድምፅ ነው። ጎህ የህዝብ ቤት ነው። ብቻዬን እኔ ያንን የሚያክል ተቋም ማስተዳደር አልችልም። ካረዳችሁኝ ካላገዛችሁኝ በስተቀር እደግምባችኋለሁ። ጎህ ውስጥ ከ20 ምናምን በላይ ሰራተኞች አሉ። ሂዱ፣ እዩዋቸው፣ አግዟቸው፣ አበረታቷቸው። ጥቂት ኢትዮጵያኖች ናቸው ከነሱ ጎን የቆማችሁት እና አሁንም እንዳልደክምባችሁ ተቋሙ ይሄ የሚሰራው ስራ በጎህ እያይሰማችሁ ነው። የእርቅ ሰላም ጉባኤ በግለሰብ አለ በመንግስት ስንት ባጀት ተመድቦበት የሚሰራ ተቋም የኛን ሩብ አይሰራም። ትልልቅ ሚዲያዎች የምትሏቸው እንዲህ መፈታፈናችን አታዩ። ዩቲዩብ ስላስፈነን ነው አሁን እንጂ ሚሊየንስ ህዝብ ነው የሚያየው። የኛን አንድ ኢትዮጵያዊ የኛ ሚዲያ የሚያይ የለም። ዩቲዩብ ዘግቶታል። አሁን እንዳይታይ አድርጎታል። አሁን ቪው ቀንሶ ግን ቀድመን እኛ ሚሊየንስ አድርሰን ስለምንገባ እያንዳንዱ ኢትዮጵያዊ የኛ ሚዲያ የሚያይ የለም። ጠዋት ሲነሳለና የኛን ነው የሚከፍተው። አድማሳችን ሰፍቷል። ስለዚህ ከጎናችን እንድትሆኑ ግን እንፈልጋለን። ክብር ለሚሰጠው ክብር እንሰጣለን። አሁን ክብር ለኢትዮ ኤርትራ ህዝቦቻችን እንደ ህዝብኛ እንወዳችኋለን። አሁንም ክብር ለጀግና ትንታግ አይበገሬ ንስር አሞራ የሆነ ከኢትዮጵያ ተቀብቶ የመጣ ማለት ሁሉ ይችላሉ። አሁን ሳስበው አንዳንድ ጊዜ በቃ ለኢትዮጵያ በልኳ የተሰራ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጉልኛላችሁ። ለጀግናው መከላከያ ኃይላችን፣ ለአየር ኃይላችን
የማስረሻ ሰጤ ኦኬ እመጣበታለሁኝ። እንትኑ ዶክመንቶች ሁሉ አሉ ይጅበታለሁ። ያው መሳይ ግን ሁለቱን ሊያባላቸው ነው። አባላቸው በቃ አጨራረሳቸው። ትላንትና እነ መከታውና እነ መሳይ ትላንት ተገዳደሉ። እሱን ነበር ቪዲዮ የፈለኩት አላኩልኝም፣ ግን እመጣበታለሁ። እሱን ይጅበታለሁ። መሳይ ስራውን እንደሰራና አማራውን እንዴት እንዳገዳደላቸው፣ እንዴት እንዳጨራረሳቸው፣ እንዴት ሚሽኑ እንደጨረሰ መጥቻ ያሳያቸዋለሁ በማስረጃ። እኔ ያለው ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ፣ ለደህንነት ተቋሞቻችን ለለውጥ አራማጃቸው ሙሉ አንድ ወጣ ንጉስ አድርጋላችሁ። አዲስ አበባ ምን ትመስላለች የሚለውን ያው ስገባ አይቻለሁኝ። ሌት ሆናችሁ ወጣችሁ ደግሞ ይሄን ከፍትላችኋለሁ። በዚህ ተዝናኑ እያልኩኝ ፕሮግራም በዚህ መስኮት እንኳን ከፍቶ የሚያየለን ባለቤቶችና ከባድ ጊዜ ነበር። ግን አሁን እንደዚህ ተቀይሮ ዲያስፖራ ህልም ነው። አዲስ አበባ ላይ በጣም ተዛውረን ብዙ ቦታ አይተናል። ያየነው ለውጥ በእውነት በጣም ደስ ይላል። ይሄን ፊልም ሁላችሁም የገባችሁ ዲያስፖራዎች እንደዚህ መስክሩልን። ይሄን ነው ፈልገው። ለማንኛውም Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. I'll be Amen. One love, one love, one love. I'll be Amen. Stand strong, stand strong, stand strong. Voices of the children, hope in their eyes, dreaming of a future beneath brighter skies. Peace is the anthem, justice the drum, unity the fire that keeps us as one. I'll be Amen. March on, march on, march on. I'll be Amen. Stay strong, stay strong, stay strong. One love for Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. From Addis to the rivers, let freedom flow. For Ethiopia, one heart, one plan. Jah bless the journey of this righteous man. Stand firm, I'll be in the struggle so long. Carry your people with the power of song. I'll be Amen. One love, one love, one love. I'll be Amen. Stand strong, stand